ኤሊየንስ ወይም ከሌላ ፕላኔት የመጡ የሰለጠኑ ፍጡራን ለእኛ እንደ እግዚአብሔር ነው የሚሆኑት። የሃይማኖት ፋይዳ እየቀነሰ እና እየከሰመ መሄድ ይመስለኛል። ሃይማኖት ሳይኖርህ መንፈሳዊ ልትሆን ትችላለህ። በእኔ አመለካከት ሃይማኖት የሚያመጣው ማህበራዊ አንድነት ጠባብ ማህበራዊ አንድነት ነው። ሳላዛት የተሰኘ መጽሐፍ ጸሐፊ ነው። በዚህ መጽሐፍ ውስጥ ስለ ኤሊያኖች ዘርዘር አድርጎ ጽፏል። ወደ ምድር መጡ እንበል፣ ምድርን ወክሎ የሚያወራቸው ማለት ነው። ፕላኔታችን ተወካይ የላትም፣ ባለቤት የላትም ማለት ነው። ዩናይትድ ኔሽንስ አይወክልም። ለምንድነው ሰዎች ለሀገራቸው የሚመስል? በቀን ውስጥ ከ100 ምናምን ሰው በላይ ይገደላል። ፕላኔታችን አንድ ትልቅ ልዕለ ሀያል የሆነ ፖለቲካዊና ወታደራዊ ተቋም ያስፈልጋታል። ታይፕ 1 ታይፕ 2 ታይፕ 3 እያለ እስከ ታይፕ 11 ድረስ ይሄዳል። የሲቪላይዜሽን ደረጃ የሰለጠኑ ፍጡራን ወይም ኢንዲጂነስ ኤሊየንስ ተመልሰው ከሰው ልጅ ጋር ወንድማማችነትና ህትማማችነትን ፍለጋ ይመጣሉ። ኢትዮጵያም ጃፓንን ሚስ ያደረገችው አንድ ትልቅ ነገር አለ። ይህ ስፒሪቹዋል ማርኩን ሚስ አድርገናል። የትኛውን ችግር ነው እስኪ በሃይማኖታችን የፈታ ነው? እንኳን ደህና መጣ። እንኳን ደህና ቆየ። መጽሐፍ እያየሁት ነበረ። በጣም ለየት ያሉ ኮንሴፕቶችን ይዞ ነው የመጣው። ስለ ኤሊያኖች ያወራል፣ ስለ መዋቅረ ዓለሙ ሁለንታ አንተ ብለህ ስለምጠራው ያወራል፣ ስለ ሃይማኖት ያወራል፣ ስለ ሰው ልጅ ቀውስ ችግር ከየት እንደመጣ ይናገራል። የዩኒቨርሲቲ መምህር ነህ። በዚህ ላይ ባህር ዳር ዩኒቨርሲቲ ነው የምትማረው። ማስተርስ አለ፣ እንደገና ደግሞ ለፒኤችዲ እየሄድክ ነው። ኦኬ፣ ምንድን ነው ያጠናኸው? ሶሻል አንትሮፖሎጂ ይባል ትምህርት። አራታው ስለምንድን እሱ የሚያጠናው? አንትሮፖሎጂ በአጠቃላይ ስለ ሰው ልጅ ነው የሚያጠናው። የተለያዩ ንዑስ ዲሲፕሊኖች አሉት። የኔ ሶሻል አንትሮፖሎጂ ነው። ስለ ሰው ልጅ ባህል አጠቃላይ እናጠናለን ማለት ነው። ስለተለያዩ የሰው ልጅ ጉዳዮች እናጠናለን። ፈልገህ ነው የገባው ወይስ በአጋጣሚ ነው? አይ ፈልጌ ነው የገባሁት። ለምን ፈለግከው? ያው በእርግጥ ዩኒቨርሲቲ ስትገባ ትመርጣለህ የግድ አንዱን። ነገር ግን በአንትሮፖሎጂ አልተወሰንኩም ከዛ በኋላ። ምክንያቱም የሰው ልጅ በአንድ ዲሲፕሊን አይወሰንም እንደምታውቀው። ለምሳሌ አንተ የተለያዩ ነገሮችን ታነባለህ፣ ትጠይቃለህ። ወደ ድርሰቱም ልሄድ የቻልኩት በዛ ምክንያት ነው ማለት ነው። ስለዚህ መደበኛ ትምህርቴ አንትሮፖሎጂ ቢሆንም ሌሎች ጉዳዮችን ደግሞ በማንበብ በመመራመር በእንደዚህ እንትን ለማለት እሞክራለሁ፣ ለማዳረስ ማለት ነው። ምንድን ነው አንትሮፖሎጂ ከተማርክ በኋላ ምንድን ነው አንተ የገባህና የተረዳኸው ነገር ምንድን ነው? ከመግባት በፊት የነበረ ኮንሽስነስ፣ አሁን ደግሞ ከገባ በኋላ ያገኘኸው ነገር ምንድን ነው? ስለ ሰው ልጅ አንትሮፖሎጂ በዋናነት የሰው ልጅን ብዝሃነት እንድታውቅና እንድታከብር የሚያግዝህ የትምህርት መስክ ነው። የሰው ልጅ በመሰረታዊነት በዘር ደረጃ ሆሞ ሳፒየንስ ነው የሚባለው። በዛ ደረጃ አንድ ነን። ነገር ግን በቆዳ ቀለም፣ በባህል፣ በቋንቋ፣ በአኗኗር ልዩነቶች አሉ። በተለያየ ዓለም ክፍል የሚኖር ማህበረሰብ የተለያየ አኗኗር፣ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ልማድ አለን። እነዚህ ነገሮች አንደኛ ማወቅ መረዳት አለብህ። ለአንተ ልክ የሆነው ነገር ለሌላው ልክ ላይሆን ይችላል። በጣም ፈልገህ የምትበላው ምግብ ለሌላው የማይነካ ሊሆን ይችላል፣ ወይም ታቡ ሊሆን ይችላል። እነዚህ ነገሮች መቀበል እንደ ኖርማል መቀበል ያስፈልጋል፣ ማክበር አለብህ ነው። የአንትሮፖሎጂ አጠቃላይ ጥቅሙ በአጭሩ አስቀምጠው ካልከኝ የሰው ልጅ የባህል፣ የቋንቋ፣ የአኗኗር ልዩነቶችን መረዳትና እነሱን ደግሞ ማክበር ትልቅ ፋይዳ አለው ማለት ነው። በዚህ ጉዳይ ላይ አንትሮፖሎጂ መማር ይህን መጽሐፍ እንድትጽፍ ኢንስፓየር አድርጎሃል? ሳምሃው በተወሰነ ደረጃ ይጠቅማል ማለት ይሄ መጽሐፍ የተለያዩ አይነት ዲሲፕሊኖች እውቀት ያሉበት ነው። ለምሳሌ የአንትሮፖሎጂን ጨምሮ የፖለቲካል ሳይንስ፣ የአስትሮኖሚ፣ ስለ ሃይማኖትም ጭምር ብዙ አይነት ዲሲፕሊኖች አሉበት። ፍልስፍናም ስለ ሞት፣ ስለ ህይወት አሉበትና አንትሮፖሎጂ ከዛ ውስጥ አንዱ ነው። ይጠቅሞኛል። ኦፍኮርስ ይጠቅማል። ስለ ሃይማኖት ያለ እይታ ምንድን ነው? ወደፊት ሃይማኖት እዚህ ዓለም ላይ ምን የሚሆን ይመስላል? የሃይማኖት ፋይዳ እየቀነሰ እና እየከሰመ መሄድ ይመስለኛል። ይሄ እኔ ስለፈለኩ አይደለም፣ እንደዛ ስለፈለኩ ሳይሆን ያለው የመጣንበት ሁኔታ ወደኋላ ተመልሰህ ብታይ፣ ለምሳሌ በ10 ክፍለ ዘመን አውሮፓ ውስጥ ማህበረሰቡ የሚኖርበት ዓለምን የሚያይበት መንገድ
የሚተሳሰርበት መንገድ በጠቅላላ በሃይማኖት የታጠረ ነበር፣ ወይም ሃይማኖት ትልቅ ተጽዕኖ ነበረው አውሮፓ ውስጥ ማለት ነው። አሁን አውሮፓ እንደዛ አይደለም። አሁን ብዙ ነገሮች ተቀይረዋል። ከምንም በላይ ደግሞ ማህበራዊ አንድነት ያመጣል። የሰው ልጅን ከሚያስተሳስሩት ማንነቶች አንዱ ሃይማኖት ነው። በዛ መልኩ ትልቅ ጠቀሜታ አለው። ነገር ግን ደግሞ የሰው ልጅ ከትናንሽ ማንነቶች እየወጣ ትናንሽ ማንነቶች ብዬ የገለጽኳቸው ነገሮች አሉ እዚህ መጽሐፍ ላይ፣ በኋላ በስፋት ልናነሳቸው እንችላለን። ተፈጥሯዊ ማንነቱን ተረድቶ በትናንሽ ማንነቶች ከመከፋፈል ወጥቶ ወደ አንድ የሚሄድበትን አስተሳሰብ እየገነባ በሄደ መጠን የሃይማኖት ሚና እየላላ መሄድ ይመስለኛል። ይሄ የግል ፍላጎቴ ሳይሆን ምሁራዊ ምልከታዬ ነው። ይሄ አሁን ለምሳሌ ዩሮፕ ላይ ብንሄድ የዩሮፕ ማህበረሰብ ያኔ ከነበረው ዛሬ በጣም የሚደብር ላይፍ ነው እየኖረ ያለው። በጣም የሚያስጠላ የሚደብር። ከምን አንጻር? ከሰላም አንጻር፣ ከረፍት አንጻር፣ ከሚኒንግ አንጻር። ከሰላም አንጻር የሚደብር አይደለም ግን። ኦኬ፣ ለአንተ እንዴት ነው የምትረዳው? ዩሮፕ ሰላም ያለ ይመስላል? ሰላም ከምን አንጻር? ከውስጥ የሚመነጭ እርካታ፣ ትርጉም መያዝ፣ ጠዋት ስትነሳ ደስ ብሎ ቀንን መጀመር፣ ራስን አለማጥፋት፣ ለመኖር መጓጓት፣ ችግር መቅረፍ፣ ሰርቭ ማድረግ። ቢሳይፍ ተነስተ ገንዘብ ማሳደር ሳይሆን የአንተ ህይወት ከስጋዊ ፍላጎት አልፎ መንፈሳዊ እንደሆነ ስታቅ እንደማትሞት ሲገባ ኦኬ ዩ ሃቭ አ ሚኒንግ። ሆል ዩሮፕ ላይ ብትል ይሄ ነገር የለም። ምድር ላይ ስጋዊ ነገር ነው የሚያሳዱት እንጂ ከዛ አልፎ እንዳልኩ ሃይማኖት ተቋሞቻቸው እንዳለ ክለብ ሆነዋል፣ መጨፈሪያ ሆነዋል። ዩሮፕ ውስጥ ብትሄድ፣ ኔዘርላንድ ብትሄድ አንድ ሴት ልጅ ራቆታን ልክ በመስተዋት እንደዚህ የታየች ዕቃ እንደምታየው ታያለ። ግብረ ሰዶማዊነት ጨምረዋል። ፖለቲካል ቀውሳቸው ጨምረዋል። ገበሬዎች ሲያምፁ ታያለ። ሰው ሰላማዊ ሰልፍ ሲወጣ ታያለ። ብዙ የኢንቫይሮንመንታል ፕሮብለም አሁን ፓሪስ ውስጥ ብቻ በተነሳው የሙቀት ምናምን እስከ 1000 የሚጠጋ ገደማ ሰዎች ሞቷል እየተባሉ ነው። አሁን የእነሱን ማህበረሰብ ስታያቸው ዩቲንክ አሁን ሃይማኖት ማጣታቸው አንድ ያረጋቸው ያሰለጠናቸው ይመስላል? ሃይማኖት ማጣታቸው አሰልጥኗቸዋል ሳይሆን የስልጣኔ ያካሄዳቸው በራሱ የሚያመጣው ነገር አለ። ለምሳሌ በፊት በሃይማኖቱ ማብራሪያ ሲሰጣቸው የነበሩ ነገሮች አሁን ሳይንስ ተክቷል። ለምሳሌ በቀላል ምሳሌ ምድር ጠፍጣፋ ነች ተብሎ ይታመን ነበረ በስፋት ማለት ነው። በአውሮፓም በ10 ክፍለ ዘመን አሁን ምድር ጠፍጣፋ እንዳልሆነች እናውቃለን። ይህንን ማወቅ የቻልነው በሳይንስ ምክንያት ነው። ሳይንስም ራሱ እኮ ምድር ክብ ናት ያለውን ሰውዬ እኮ ገሏል። ገብተዋል። ሳይንስ ማለት እንደዚህ ነው ብለህ የምታቆመው ሳይሆን ይለያያል። ምድር ክብ ናት የሚለውን አይዲያ መቼ ነው ያመጣው? ማለት ብዙ ሳይንቲስቶች ስላሉ፣ ብዙ መላምቶች ስላሉ ሳይንስ ማለት ቁጥር ስፍር የለውም። ይሄ ሳይንስ ያ ሳይንስ ይሄ ሳይንስ ትላል። በራሱ ልክ ሆኖ አያውቅም ሳይንስ። በነገራችን ሁሌ ራሱን እየሻረ ነው ይመጣው። እንደዚህ ነው ይልህና አስተምሮ ብዙ ዘመን ከሄድክ በኋላ ይሄ ስህተት ነው ይልና ይሄ ይልሃል። ይሄ ስህተት ነው እያለ ይሄ ይልሃል። እሱ የሳይንስ መርህ ነዋ። ሳይንስ እና ሃይማኖት መሰረታዊ ልዩነታቸው ምንድን ነው? ሃይማኖት መቀበል ነው፣ ማመን ነው። የተጻፈልህን ነገር ታምናለህ፣ የሚቀየር ነገር የለም። ሳይንስ ደግሞ እንደዛ አይደለም። ሳይንስ በመረጃ በጥናትና ምርምር እየዳበረ የሚሄድ ነገር ነው። ስለዚህ ዛሬ ልክ ነው የተባለው ነገር ነገ ደግሞ የተሻለ ነገር ሊመጣ ይችላል። ስለዚህ ግን ትናንትና ላጠፋው ነገር ይቅርታ አይጠይቅም። ትናንትና ልክ ነው ብሎ ትውልዱን ጄኔሬሽኑን ቀርጾ አስተምሮ ከዚ በኋላ ተሳስተናል ይልና በዚህ ጋር ደግሞ ይመጣብሃል። አሁን ምንድነው ሳይንቶሎጂ የሚል ሃይማኖት እየመጣ ነው ዓለም ላይ። ሳይንስን እዚህ ላይ ያስቀምጠው ሰዎች ሃይማኖትን የሚረግሙበት ዘመን ላይ ደርሰናል። ሳይንስ የራሱ ጥሩ ነገር አለው፣ እጅግ ቢዩቲፉል የሆኑ ጥሩ ነገሮች አሉት። ሳይንስ ግን እዚህ ምድር ላይ ካመጣው መፍትሄ ይልቅ ያመጣው በሽታ ይበልጣል። እኔ ግን እንደዚህ አምናለሁ። በጣም እኔ አምናለሁ። ሳይንስ ከፈጠረው ፕሮብለም ይልቅ ከቀረፈው ችግር ይልቅ ሌላ እኔና አንተ ማንረዳቸው ብዙ ችግሮችን አምጥቷል። በሽቶችን አምጥቷል። ጦርነት አምጥቷል። ሰው ልጅ የማይሆኑ ፍልስፍናዎችን አምጥቷል። አብዛኛው ምድር ላይ ያሉ ቀውሶች በሙሉ ከሳይንስ ጋር ይያያዛሉ። ኦኬ የፈጠራቸው በጎ ነገሮች ደግሞ እንዳሉ አምናለሁ። እዚህ ጋር እንትን እንበለዋል። ብዙ እንትን ሳንል ባጭሩ ለማየት ሳይንስ ጦርነት አምጥቷል፣ ብዙ ቀውስ አምጥቷል ላልከው ሳይንሳዊ ምርምር የተሰሩ መሳሪያዎች ብዙ እንትን ቀውስ አምጥተዋል። ዓለምን እስከ ማጥፋት ድረስ ትልቅ ስጋት ፈጥረዋል። ያ ግን የሳይንስ ችግር አይደለም፣ የሰው ልጅ ያጠቃቀም ችግር ነው። በሳይንስ መልካም ነገር መፍጠር ትችላለህ። ሳይንስ መርሁ ነው። ሳይንስ ማለት ምርምር ነው። በመረጃ ተመስርተህ በተለያዩ አይነት መስኮች በመረጃ ተመስርተህ ከጊዜ ወደ ጊዜ የተሻሻለ ነገር እያመጣህ የሰው ልጅን አኗኗር ማቅለል፣ የተሻለ ስልጣኔ ማምጣት ነው። በሙሉ የምናየው ዙሪያችን የከበበን ነገር እኔ እናንተ እንደዚህ ቁጭ ብለን ተወያይተን የተቀረጸው ነገር ተለቆ ነገር በሺዎች የሚቆጠሩ ሰዎች ያዩታል። ይህ ሁሉ የሳይንስ ትሩፋት ነው።
ችግሮች ያሉት ሳይንስ በራሱ ችግር ስለፈጠረ ሳይሆን የሰዎች አመለካከት ነው። አንዳችን ለአንዳችን ያለን ዌፐናይዝ የሚያደርጉት አይመስልም? አሁን ነጋዴዎች፣ ፖለቲከኞች ሳይንሱ እንደዚህ ይላል፣ ሳይንስ እንደሚናገረው እንደዚህ ነው ብለው ሳይንስ የሰው ልጆችን ፕሮግራም ለማድረግ እንደ መሳሪያ ይወሰዳል። ለምሳሌ ሳይንስ ይፈጥራቸዋል የምትላቸው ብዙ ችግሮች የሰው ልጅ መሰረታዊ ችግሮች አይደሉም። አሁን ዕድሜ ልካችንን ሳይንስ በሽታ የት አለ እስቲ? ከምድር ላይ በሽታ ጠፍቶ አያውቅም። ሁል ጊዜ ያለ በሽታ አለ፣ ሁል ጊዜ ጦርነት አለ፣ ረሃብ አለ። በሳይንስ የምንፈጥረው በቆሎ ምንም ከረሃብ ሊያደነን አልቻለም። አሁን ረሃብ ላልከው ለምሳሌ እናንሳ። ረሃብ በሳይንስ ምክንያት አይደለም። እንደ ሳይንስማ ከሆነ ምድር ላይ እኮ ረሃብ መጥፋት ነበረበት። ኦፍኮርስ ረሃብ ያልጠፋው ለምንድን ነው? ረሃብ ያልጠፋው ፖለቲካ ኢኮኖሚያችን ችግር ስላለበት ነው። ማስቀደም ያለበትን ስለማናቅ ነው። ለምሳሌ በቢሊየን በትሪሊየን የሚቆጠር ገንዘብ በጦርነት ይጠፋል እኮ። የስ ሳይንስ በፈጠረው መሳሪያ ለመግዛት ኒውክለር ሳይንስ የፈጠረውን ኒውክለር ለመግዛት ብዙ ቢሊየን ብር ኢንቨስት ይደረጋል። ሳይንስ ለምሳሌ አሁን በግብርናው መስክ ትልቅ ውጤት አምጥቷል። ነገር ግን ለየትኛው ቅድሚያ እንሰጣለን ነው። እዛ እኮ በትሪሊየን የሚቆጠር በጦርነት የሚጠፋው ገንዘብ እኮ ምድር ላይ ያሉ የሚራቡ ሰዎችን ለመመገብ የተወሰነ ነገሩ በቂ እኮ ነው። ፖለቲካ ሳይንሱ ደግሞ አታጥፋ ይላል። ፖለቲካል ሳይንስ የሚለው ነገር በራሱ የሚነግረው በጦርነት ማሸነፍ አለብህ፣ እንደዚህ ቦምብ ማድረግ አለብህ፣ ስልጣን መያዝ አለብህ ብሎ ለሰው ልጅ የሚሰጠው እውቀት ሰውን ወደኋላ እዚህ ጋር የገነባውን የሚያፈርስ ነው። ገባ አለ ሳይንሱ አለ። አሁን የፖለቲካል ሳይንስ ዓለምን የሚመሩ ሰዎች ያነበቧቸውን የፖለቲካል ሳይንስ መጽሐፎች ብታነብ It's about war. It's about ሰውን ኮንዲሽን ማድረግ። It's about programming. It's about የሆነ እንትን ማምጣት። ሳይንሱ ራሱ የሚናገረው ማለት ነው። ያነበቧቸው መጽሐፎች ብትመለከት ማህበረሰቡን በእውነትና በቅንነት ማገልገል አይደለም። የኔን ግምት ነው የምልህ። ያንተን እይታ ደግሞ ንገረኝ። ትክክል ነህ እኮ። ግን ሳይንስን የፈጠረውም የሚያስተዳድረውም ሰው ነው። ስለዚህ ሰዎች ለሚፈልጉት ለበጎ ነገር መጠቀም ይችላሉ ነው። ነገር ግን ልቦናችን ላይ ችግር ስላለ የምናስበው አንዳችን ለአንዳችን ያለን አመለካከት፣ ለራሳችን ያለን አመለካከት ኢጓችን ችግር ስለሚፈጥርብን በሚሊየን የሚቆጠር ሰው እየተራበ በትሪሊየን የሚቆጠር ገንዘብ አውጥተህ ጦርነት ታደርጋለህ። ይሄ የሳይንስ ችግር አይደለም። ይሄ የሰው ልጅ የልቦና ችግር ነው። ሳይንስን የማኔጅ የማድረግ ችግር ነው። ሳይንስ ራሱ ሃይማኖት አልሆነም። አሁን ለምሳሌ እንበልና ሁለት አይነት ሳይንስ አለ። ክላሲካል ፊዚክስ እና ለምሳሌ ኳንተም ፊዚክስ መውሰድ ትችላለህ። ለምሳሌ የኒውተኒያንን ፍልስፍና ልክ እንደ ሃይማኖት ዶግማ አለው። አምነውት ነው፣ በዛ ነው ጂን ነው ሰውነታችንን የሚቆጣጠረው ብለው ወስነው ከዛ ተቃራኒ የሚመጣ ሰው ካለ ፒሮቹ ራሱ አይቀበሉም። እንደምናወራው ሳይንስ ኦፕን ነው፣ አዲስ ነገር ሲመጣ አንዱን ተትተ አንዱን ትቀበላለ። እኔ ከሃይማኖቱ የበለጠ ሳይንሱ ላይ ያለው ዶግማው በጣም አደገኛ ነው ባይ ነኝ። ብዙ የተገለሉ ሳይንቲስቶችን አውቃለሁ። እንዲሁም ሃይማኖትን ሳፖርት የሚያደርግ አይዲያ ይዘው ከመጡ፣ ስፒሪትን ሳፖርት የሚያደርግ አይዲያ ይዘው ከመጡ፣ የሰው ልጅ ልዕልናን ከፍ የሚያደርግ ነገር ይዘው ከመጡ እኔ ሜጀር የምትላቸው ዩኒቨርሲቲዎች ላይ ቦታ ይሰጣቸው። እንዴት ነው እንዲሁም የሚታዩት? ያልዘመኑ ሰዎች ተደርገው ነው የሚወሰዱት። ያልዘመኑ ሰዎች ነው የሚደረጉት። ለምሳሌ እንበልና ብሩስ ሊፕተን የሚባል ጂነስ ሳይንቲስት አለ። ዘ ባዮሎጂ ኦፍ ቢሊፍ የሚል መጽሐፍ የጻፈ የሰው ልጅ ስፒሪት፣ የሰው ልጅ ስፒሪቹዋል ኃይሉ ወይም እምነቱ ምን ያህል ፓወርፉል እንደሆነ ተመራምሮ በግኝት ደረሰበት። ከዛ ያንን ይዞ ግን ኮሚኒቱ ጋር ፒሩ ጋር ሪቪው ሲደረግ ተሳቀበት፣ አገለሉት፣ ሙድ ያዙበት፣ ጥሎ ወጣ ከዩኒቨርሲቲው። መጽሐፎቹ መጽሐፍ ጀመረ። ከዚህ ከአካደሚያው ውጪ ለብዙ ሰዎች ብርሃን ሆነ። ተረዳኝ ማውራት ነገር። ስለዚህ አሁን ሳይንቲፊክ ዶግማ የሚባል ነገር አለ። የሆነ ቴሪ ይቀበሉትና ያንን ነገር ይዘው በቃ ከዛ ውጭ የትም አይወጡ። ሳይንቲፊክ ዶግማ የሚባለው በሳይንስ እንደዛ የሚባል የለም ማለት እንጠይቅ። እንደዛ አይነት አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ሳይንስ እንደ ሃይማኖት አይታይም። ሳይንስ እንደ ሃይማኖት የምትከተለው ነገር አይደለም። ሳይንስ በሂደት የሚዳብር እያደገ የሚሄድ ነገር ነው። ዝግም አይደለም። ዛሬ ያለውን ንድፈ ሀሳብ ነገ ሌላ ንድፈ ሀሳብ ወይም ሌላ ቲዎሪ መጥቶ ሊሽረው ይችላል። ስለዚህ እሱ እንግዲህ አንተ ያልከው ሊኖር ይችላል። የተወሰኑ የጥቂት ግለሰቦችና ቡድኖች አመለካከት ሊሆን ይችላል። በአጠቃላይ ግን ስታየው ሳይንስ በሰው ልጅ ሕይወት ውስጥ እጅግ በጣም ትልቅ ለውጥ አምጥቷል። ቅድም ስለ አውሮፓ ውስጥ ስላለው ሰላም እና እኛ ሀገር ስላለው እያወራን ነበርና ሰላም እኔ በሁለት መንገድ አየዋለሁ። አንደኛ ማህበራዊ ሰላም እንደ ሀገር፣ ሁለተኛ ደግሞ ግለሰባዊ ነው። ማህበራዊ ሰላም አውሮፓ ይበልጠናል። ይህ ምንም ጥያቄ የለውም። ጦርነት እኛ ሀገር በየቀኑ በጦርነት ሰው የሚሞተው እኛ ሀገር ነው። በግጭት በሌላም በብዙ ጉዳዮች
ሰው የሚሞተው እኛ ሀገር ነው፣ ብዙ ዋጋ የሚከፍለው ማለት ነው። እነሱ ሀገር በዚህ በኩል በጣም የተሻለ ነው። እንደ ግለሰብ ከመጣ ያው ብዙ አከራካሪ ጉዳዮች አሉ። አውሮፓ ውስጥ ራስን ማጥፋት አለ፣ ብቸኝነት አለ፣ ምናምን አለ። እሱ በተወሰነ መልኩ አለ። ማንኛውም ስልጣኔ ይዞት የሚመጣ የራሱ የሆነ በጎ ያልሆነ ነገር አለ። ነገር ግን እኛም ሀገር እነዛ ነገሮች አሉ። እኛም ሀገር ራሳቸውን ያጠፋሉ ሰዎች። እኛም ሀገር የተፈጥሮ አደጋዎች አሉ። አይመስለኝም እኛ ራሳችን ሃይማኖተኛ ማህበረሰብ ነን አድርገን የምናስበው ነገር መንፈሳዊ ነን ብለን ምናምነው ነገር ትክክል ነው ብዬ አላምንም። ሃይማኖት አለን በእርግጥ በአብዛኛው በሃይማኖት ውስጥ የታቀፍንን። ነገር ግን ሃይማኖተኛነትና መንፈሳዊነት የተለያዩ ነገሮች ናቸው። ጎበዝ፣ ምን ልዩነታቸው? ሃይማኖት ሳይኖርህ መንፈሳዊ ልትሆን ትችላለህ። ክርስቲያን ወይም ሙስሊም መሆን ላይጠበቅብህ ይችላል። መንፈሳዊነት በተመስጦ ልትኖር ትችላለህ። ራስህን አንጸህ ልትኖር ትችላለህ። ከዛ አንጻር ካየኸው እኛም ሀገር አሁን ያለው ቀውስ የቁሳዊ ፍላጎት አለ። አሁን እኛ ሀገር ማለት ነው። እነሱ ጋር ብቻ አይደለም ይሄ ቀውስ ያለው፣ እኛም ሀገር አለ። ምናልባት በደንብ ቁሳዊ ለመሆን በደንብ ካፒታሊስት ለመሆን አቅቶን ካልሆነ በስተቀር እኛ ከነሱ የተሻለን መንፈሳዊ ነን የሚለው ነገር የሚያስኬደን አይመስለኝም። እሱ እውነት ነው። የምስማማው ነገር ሃይማኖቱ ላይ ሳይሆን ችግር ያለው ሰው ሃይማኖቱ ምን እንደሆነ ዋነኛው መልእክቱ ምን እንደሆነ አልወሰደውም። በዚህ ዙሪያ ማህበረሰባችን የሚኖርበትን አኗኗር ስትመለከተው የእነሱን ተጽዕኖ ስላለ እጅግ በጣም ምዕራባውያኖቹ አስተሳሰባቸውን ቆንጆ አድርገው ውስጣችን ላይ ስለጨመሩት ስለከተቱት፣ በትምህርት ስርዓታችን፣ በሳይንሱ፣ በሃይማኖቶቻቸው፣ በሚዲያቸው የእኛን መንፈሳዊነትና የእኛን ባህል የእኛን የኑሮ ስታይል ትተን አለባበሳችን እንደነሱ፣ አምልኳችን እንደነሱ፣ አመጋገባችን እንደነሱ፣ ፍልስፍናችን አሁን ሳይንስ የምትለውም ቢሆን ኢትዮጵያ የራሷ የሆነ ሳይንስ አላት። እንደነሱ ኦርጋናይዝድ ባይሆንም እንኳ የሕክምና ስርዓት አለን፣ የአምልኮ ስርዓት አለን፣ የአመጋገብ ስርዓት አለን፣ የእርሻ ስርዓት አለን። ዘመናዊ ነው አይደለም እሱን እግዚአብሔር ያውቀዋል። አለ መዘመን ይችላል ወይ? አዎ አለ። ዓለምን በሙሉ አጥምቀዋል። በራሳቸው አስተሳሰብ ዓለምን በሙሉ አጥምቀውታል። አሁን ስታይ ኢትዮጵያን ብትመጣ፣ ኢንዲያን ብትሄድ፣ አሜሪካን ብትሄድ፣ ጃፓንን ብትሄድ ሁሉም ምዕራባዊ ነው ይመስላል። የእኛ ሀገር ግን ለየት የሚያደርገው ነገር ትክክል ነው። ምዕራባዊነት አሁን የዓለም ስርዓት ምዕራባዊነት ነው ማለት ይቻላል። አውሮፓውያን ዓለምን በራሳቸው ምስል ጠፍጥፈው ሰርተዋል ከሞላ ጎደል ማለት ነው። ግን አላስገደዱም። በተለይ ደግሞ እኛን አላስገደዱንም። ቅኝ የተገዙትን ሀገሮች አስገድደዋቸው ነው ልትል ትችላለህ። እኛን ግን አስገድደውን አይደለም፣ ፈልገን ነው። ፈልገን ሲያውን ሸውደውን አይመስልም? ለምን ትሸወዳለህ? እሱን እናውራ። ትሸወዳለህ። ገብቶሃል? አንተም ትሸወዳለህ፣ እኔም ይሸወዳለሁ። በልጅነቴ የማነበውን መጽሐፍ እነሱ ስፖንሰር አድርገው ያሳተሙትን መጽሐፍ አስተማሪ ከፊት ለፊቴ ቆሞ እያስተማረኝ እናቴ አባቴ ይህን ትምህርት ካልተማርክ ሰው አትሆንም እያለኝ የኔ ምንድን ነው ጥፋቴ? ምናልባት አድጌ አለመቀየሬ ያ ጥፋቴ ነው። እንደዚህ አይነት መጽሐፍ የተጻፈ መጽሐፍ አንብቤ ሰው ምንድን ነው ብዬ አለመድረሴ እሱ ወንጀል ሊሆን ይችላል። ታላላቆች ምን ይሰራሉ? መጽሐፉ ታትሞ በትምህርት ስርዓት ውስጥ ሲገባ አንተ ህፃን ያው ልክ ነህ ተጭኖብህ ነው። ግን በዛ ሰዓት መሪ አለን፣ የሀገር አስተዳዳሪዎች አሉ፣ ትምህርት ሚኒስቴር አለ፣ ይህ ሁሉ ተቋም አለ። ስለዚህ አውቀውት ተፈልጎ ነው የሚመጣው። በግድ የተጫነብን አይደለም ስለ ነው። ሌላው ምዕራባዊነት በጠቅላላ መጥፎ ነው ማለት አይደለም። ብዙ የሚጠቅም ስልጣኔ አለ ከነሱ የወሰድ ነው ማለት ነው። ግን በምን ያክል መጠን የራሳችንን ባህል ራሳችንን የሚመስል ነገር ጠብቀን ደግሞ መሄድ እንችላለን የሚለው የእኛ ጉዳይ ነው። በእነሱ ማሳበብ ይጠቅመናል ብዬ አላስብም። እስማማለሁ። እኔ ካልፈቀድኩኝ ማንም ሰው እኔ ላይ ተጽዕኖ ሊያሳድር አይችልም። ማንም ሰው ቢሆን ማለት ነው። ነፃ ፈቃድ ያለኝ ቢንግ ነኝ። ግን ደግሞ አሁን የእኔ ፍርሃቴ ምንድን ነው? የኢትዮጵያን ሁሉ ማቃለልና የእነሱን ማካበድ እንዳይሆንብኝ ስለመፈራ ነው። ገብተዋል። እኛ ደግሞ በእኛ ሀገር ስልጡን የሆኑ ዘመናዊ የሆኑ መንፈሳዊ የሆኑ ለሀቅ የቆሙ ዓለምን መቀየር የሚችል ፖቴንሻል ያላቸው ሰዎች አለን። ታሪክ አለን፣ ሃይማኖት አለን። እሱ የቱ ጋር ተረሳ? እሱን እግዚአብሔር ነው የሚያውቀው ነው ያላቅ። ግን እኔ የተወለድኩበት ዓለም ላይ ሀገሬን የሚጠቅም ባህሌን የሚያውቅ ሃይማኖቴን እንድረዳ ጥረት ያደረጉ ሰዎች የሉ። አሁንም ድረስ ነው በድፍረት የምነግርህ። አሁንም ድረስ ሃይማኖቴን ለማወቅ መታገል አለብኝ። ብዙ ሺህ ገንዘብ አውጥቼ ውድ መጽሐፍ መግዛት አለብኝ። ተረዳኸኝ? እውነቱን አባቶቻችን እናቶቻችን ያስቀመጡትን እውነት በግልጽ አልተቀመጠልንም። እሱ ያናደኛል፣ አንተ እንደሚያነድ ያበሳጨኛል፣ አንተ እንደሚያበሳጭ። የህዝቡ ዓለምን መውደድ ያናደኛል። ምናልባት አንዳንዴ ከምዕራባውያን በላይ ዓለምን መውደድ፣ ገንዘብን መውደድ፣ ቁስን መውደድ። እንዳልከው ይሄ መንፈሳዊ ህዝብ ነው እንደ ያስብልሃል። ይሄ መንፈሳዊ ህዝብ አይደለም። ይሄ ስጋዊ ህዝብ ነው። ይሄ እግዚአብሔር ህዝብ አይደለም።
የሚያስብል ብዙ ነገር አለው። ይሄ እውነት ነው የምታወራው፣ ምክደው ነገር አይደለም። አዎ ማለት ይሄ የኛ ጥንካሬና ድክመት ነው። አንተ የምትለው ነገር ትክክል ነህ። የምዕራባውያን ምስል ነው እኛም ያለን ማለት ነው። ነገር ግን የኛ ሀገር እውነታ ከሌሎች ቅኝ ከተገዙት ሀገራት ይለያል እንዳልኩ ማለት ነው። ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የሥቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። አለን በጣም ብዙ ነገር አለን። እንደ ኢትዮጵያዊነት ብዙ ታሪክ አለን። ቀደምት ስልጣኔ በጣም የረዥም ዘመን የመንግስትነት ታሪክ ያለን ህዝቦች ነን። ያንን ጠብቆ ማቆየት የምዕራባውያን ስልጣኔ እንዳይገባ መከልከል አትችልም። ግን የራስክንም አጠንክረህ ማውጣት መቻል አለኝ ካልክ አጠንክረህ ማውጣት መቻል አለበት። ያንን ማድረግ የኛ ፋንታ ነው። አሁን በአብዛኛው ማየው ነገር እንትን ነው የተጠቂነት ቪክቲም ሜንታሊቲ ነው ያለው። ምዕራባውያን እንደዚህ አድርገው በዚህ መንገድ መፍትሄ አይመጣም። እውነት ነው። በቃ ስልጣኔ ያለኝ የተሻለ ነገር አለኝ ካልክ አውጥተህ ማሳየት ነው። ያ ነው መፍትሄው። መፍትሄው የሚሆነው ያ ነው። which I agree። ምክንያቱም በተበዳይነት መንፈስ ለውጥ አትመጣም። እነሱም ያን ያደረጉበት ዋነኛው ነገር በዛ ሜንታሊቲ ውስጥ ተቀምጠህ እንድትኖር ነው። አንዴ ጠቅላይ ሚኒስትሩ ሲያወሩ ሰምቻለሁ። አሜሪካ ነገር ያሉ አይሁዶችና ጥቁሮች ሁለቱም ተበድለዋል አሉ። ጥቁሮቹ ቪክቲም ሜንታሊቲ ነው የያዙት፣ እነዛ ግን የለውጥ ሜንታሊቲ ነው የያዙት፣ እስራኤላውያን ማለት ነው። ስለዚህ ዓለምን ጥሰው ሄደው እየመሩ ነው። ሀገራቸውን መስርተው ቢሊዮነር ሆነው በርካታ ለውጦችን እያመጡ ነው። ከዛ ጋር እስማማለሁ። ግን የሚገርምህ ከምን ጊዜውም በላይ ምዕራባውያን ሃይማኖታቸውን በመልቀቃቸው እየተጸጸቱ ያለበት ሁኔታ ነው ያለው። ከምን ጊዜም በላይ ትክክለኛው ሃይማኖት የሚያስፈልግንበት ዘመን ላይ ነው ዩማኒቲ ያለው። ትክክለኛው መንፈሳዊነትን ያቀፈው እውነትን ያቀፈው ለሰው ልጆች ትርጉም የሚሰጠው ሃይማኖት የሚፈለግበት ዘመን ላይ ነው ያለው። ይሄ የማስመሰሉ መንግስታት የሚጠቀሙት መሪዎች የውሸት የሆኑ ጳጳሳት ትሪክ የሚያደርጉበት አውደ ምሕረት ሌላ ውጭ ሌላው ሳይሆን ትክክለኛ መንፈሳዊ ኃይል ያለው እውነትን የሚናገረው ሃይማኖት የሚፈለግበት ዘመን ላይ ያለን ይመስለኛል እንደኔ ግን። ኦኬ እኔ ደግሞ በሌላ መንገድ ነው ማየው። ልጠይቅ አውሮፓውያን ያው ሃይማኖታቸው አሁን እየላላ እንደሆነ እናውቃለን። ብዙ አውሮፓ ሀገር አንዳንድ አውሮፓ ሀገር ላይ 50% በላይ የሚሆነው ህዝብ ኢአማኝ ወይም ኤቲስት ነው በሪፖርቶች እንደሚያመለክቱት ማለት ነው። እኛ ሀገር ደግሞ እንግዲህ 90% በላይ ሃይማኖተኛ ህዝብ ነው ብለን እናስባለን። ነውም በትክክል በሃይማኖት በአባልነት ደረጃ ማለት ነው። አውሮፓውያን ሃይማኖታቸውን በማጣታቸው እኛ ደግሞ ሃይማኖታችንን ጠብቀን በመቆየታችን ያተረፍነው ነገር ምንድን ነው? የፈታነው ችግር ምንድን ነው? በጣም ጥሩ። ፈርስት ኦፍ ኦል እነዛ 90% ያልካቸው ሃይማኖተኞች ሃይማኖታቸውን አያውቁም። አሁን አንተ ኦርቶዶክስ ነህ፣ ሃይማኖትን ብጠይቅ አታውቀውም በእርግጠኝነት። ኦርቶዶክስ ሃይማኖት መሰረቱ ምንድን ነው የሚያስተምረው? ኢሴንሱ ምንድን ነው ኢሴንሱ? የሃይማኖቱ ኢሴንስ ምንድን ነው? ዝም ብሎ ወጥቶ ጥምቀት ማክበር ወይም የሆነ ጊዜ ላይ እንትን መዘመር ወይም አይደለም። ከውጭ እንደሚታዩ አይደለም። ዋና አንኳሩ ነገር ምንድን ነው? ውስጥ ያለው ነገር ምንድን ነው? አይ ቲንክ 90% ያልከው ህዝብ የሚያውቀው አይመስለኝም። አይጠይቅም፣ አያነብም፣ አይፈልግም፣ አይመራመርም። ምንድን ነው መጽሐፍቶቹ የሚሉት ነገር ምንድን ነው ካልከኝ ሁሉም ይመጣል ይሄዳል። አይ ወንደር ሰባኪው የሚያወራው ነገር ምን እንደሆነ ካወቁ ከደጁ ሳይወጡ ነው የሚረሱት። ሌላው ይቅርና እኔ ልጅ ሆኜ የቅዱስ ገብርኤል በዓል እየተከበረ አናንያ አዛርያ ሚሳኤልን ንጉሥ እንትና እሳት ውስጥ ጨመራቸው ሲባል የሚል ነው ገብቷል። ገና ሳይሰማ እኮ ነው ገብቷል። እና እኔ ቤተክርስቲያን ውስጥ ሳደርግ I was confused። በግዘኛ የሆነ ነገር እየተባለ ሁሌ እንወጣለን እንሄዳለን። ምንድን ነው ግዙ አናውቀው። ከዛን እሺ ብዬ መጽሐፉን ሳነሳ ግን ትርጉም አለው። እዚህ ጋር ግዕዝ እዚህ ጋር አማርኛ አለ። ኢት ሜክስ ሴንስ አማርኛውን ሳነብ ማለት ነው። ኦኬ ይሄ ነገር ማለት ብዬ ማጥራት ጀመርኩኝ። እያጠናው ስመጣ የሆነ የሚያድን ነገር እያገኘሁበት መጣው ማለት የሚያድን ሰላም የሚሰጥ ነገር
ለዓለም መፍትሄ የሚሆን ነገር እያገኘው መጣሁ። በግሌ በሄድኩበት መንገድ አግኝታለሁ ብትለኝ አግኝቻለሁ። ስለ ራሴ ማውራት እችላለሁ። ጠቅሞኛል። ዝም ብሎ አውሬ የሆነ ሰው እንዳልሆን አድርጎኛል። እንስሳ እንዳልሆን አድርጎኛል። ገንዘብ አሳዳጅ እንዳልሆን አድርጎኛል። እዚህ ምድር ላይ እንዳልጠፋ አድርጎኛል። እግዚአብሔር የሚባል አባት እንዳለኝ፣ ኢየሱስ ክርስቶስ እንዳለ፣ አብ ወልድ መንፈስ ቅዱስ እንዳሉ፣ እንደፈጠሩኝ እንደሰሩኝ፣ ምንም ነገር ማድረግ የሚችሉ ስልጣን እንዳላቸው ጠቁሞኛል። እንዳልጠፋ ማለት ነው። ሳይንስንም በዛ መነጽር እንዳየው እኔ ረድቶኛል። ፐርሰናሊ ማለት ነው። በዚህ ጋር ምግብ ስታይ ለስም ሃይማኖት አለኝ ብሎ ከሌለው የለኝም ብሎ የደመደመው ይሻላል። አንደኛውን በቃ ቆርጦለታል። ያንኛው ግን አብዛኞቻችን እዚህ ሀገር ላይ ያለን ሰዎች የስም ሃይማኖተኞች ነን። የያዝነው መጽሐፍ ቅዱስ ምን እንደሚል አልተረዳንም። ምን እያሉ እንደሆነ አባቶቻችን አልገባንም። በቃ ብቻ ቤተክርስቲያን ስንሄድ ዊ ፊል ጉድ፣ ከዛ እንመጣለን፣ እንደበቃለን። ኢቭን ራሳችን መርምረን የወሰድነው አይደለም። አንተ እኮ አንድ ሰው ለምሳሌ ኦርቶዶክስ ሲሆን እኮ ዝም ብሎ እኮ አይጠመቅም። አሁን በአንተ ዕድሜ አንድ ሰው መጥቶ ኦርቶዶክስ ቢሆን ቢል አስተምረኸው፣ አሰልጥነኸው፣ ቅዳሴ መሃል ጻሁ ንዑሰ ክርስቲያን ሲባል አስወጥተኸው ሚስጥር ሳይካፈል ከ3 ከ4 ዓመት በኋላ ሰውየው ሲገባው ራሱ ፍላጎት ሲያድር ነው ስጋው ደግሞ የምትሰጠው። ልጅ ሆኖም ደግሞ አንድ ሕፃን ልጅ ዝም ብሎ አይደለም የሚጠመቅ። አንድ ሕፃን ልጅ ሲጠመቅ ሚስጥር ጥምቀት ላይ እንዳለው አንድ ሰው መጥቶ የሃይማኖት አባት እሆናለሁ። እንደ ዛሬው ይሄ መብላትና መጠጣት አልነበርም። ይሄ መደገስ፣ ውስኪ መራጨት አይደለም፣ ድግስ፣ ፎቶ አልነበር። የነፍስ ጉዳይ ነበር። ልጁን ሲያጠምቁት ከቤተሰብ የሚወርሰው ጋኔን ካለ እንዲወጣው ነው። ከዛ አውራ ጣቱን ይዞ ጸሎት ሃይማኖትን ደግሞ ሃይማኖት ምን እንደሆነ ያስተምረዋል። ለሕፃኑ ልጅ ምንድን ነው ትርጉሙ? ትርፉ ምንድን ነው እኮ ነው ያስተምረዋል። አላደረግነውም፣ ዝም ብሎ ወሬ ያደረግነው። ስለዚህ በዚህ መንገድ ከሩቅ ስታየው ሃይማኖት ሲምስ ጊዜ የሚያጠፋ ነገር ይመስላል። ሃይማኖት ማለት እኮ መንፈሳዊነት እኮ። ሃይማኖተ አበው የሚለው መጽሐፍ ላይ ስታነብ ሃይማኖት ማለት ያቺ ማትታየው ማትጨበጠው ያቺ የእግዚአብሔር መንግስት እንዳለች በልብ ማመን እኮ። ስርዓቱ አይደለም፣ ስ ፌዝ ነው እኮ። ብሊፍ አይደለም፣ ስ ፌዝ ነው። ኮኔክሽን ነው አይደል ከመንፈሳዊ ኃይል ጋር። እኛም ለስሙ ነው የምንሄደው እንጂ ቤተ እምነቶቻችን ኤቲስቶች ሆነናል። በትንሽ የብር አንድ ሰውን ገዝቼ ትልቅ ወንጀልና ኃጢአት ላሰራው እችላለሁ። በአዲስ አበባ ከተማና አምስተርዳም ባለው ከተማ ምንም ልዩነት የለውም። ይገባኛል፣ አንደርስታንድ አደርጋለሁ። ፖቴንሻሉን ወደ ውስጥ ገብተን አላየነውም፣ አልመረመርነውም። የኔ ጥያቄ ሳንረዳው ነው ለምን ጅጅ የምናደርገው? በጣም ጥሩ ሀሳብ ነው ያነሳው። አንተ ያልከው ሃይማኖተኝነትና መንፈሳዊነት በአብዛኛው የግለሰብ ጉዳይ ነው። አንተ ያልካቸው ነገሮች በግለሰብ ደረጃ የሚታዩ ነገሮች ናቸው። አንተ አሁን እንደ ግለሰብ ነው በዚህ ርቀት ሂደህ ሃይማኖቱን መርምረህ ወደ መንፈሳዊነቱን ማወቅ የቻልከው ማለት ነው። እኔ ደግሞ ማወራው እንደ ሀገር ነው። እንደ ሀገር ስታየው ሃይማኖት መኖርም ሃይማኖት አለመኖርም ለሰላም፣ ለስልጣኔ፣ ለመለወጥ ሁለቱም መሰረት አይደለም በእኔ ግንዛቤ ማለት ነው። ምክንያቱም ሃይማኖት የተደራጀ ሃይማኖት የሌላቸው ስም ያለው ሃይማኖት የሌላቸው ሀገራት፣ የሰለጠኑ ሀገራት አሉ። በጣም ሃይማኖተኛ የሆኑ ሃይማኖታዊ መንግስት ያላቸው ደግሞ የሰለጠኑ በተሻለ ሰላም በተሻለ የኑሮ ደረጃ ላይ ያሉ ሀገራት አሉ። እሱን መጥቀስ እንችላለን። ብዙ የአረብ ሀገራትን መጥቀስ እንችላለን። በመንግስት ደረጃ ሃይማኖታዊ መንግስት ያላቸው ሀገራት ማለት ነው። ስለዚህ ለአንድ ሀገር ስልጣኔና ለውጥ ትልቁ መሰረት ሃይማኖት መኖር አለመኖር ሳይሆን በሀገሪቱ ላይ ያለው የፖለቲካ ኢኮኖሚ ስርዓት ነው። ትልቁ ነገር ነው። ስልጣኔ ለአንተ ምንድን ነው? ስልጣኔ ከነበርክበት የተሻለ መንፈሳዊም ቁሳዊም ደረጃ ላይ መገኘት ነው። አሁን የምትላቸው ሀገራት አሁን በመንፈስ የተሻለ ደረጃ ያሉ ይመስልሃል? የትኞቹ ሀገራት? ጠራለኝ የፈለግከውን ሀገር። እንግዲህ በመንፈስ ስንል ምን ማለታችን ነው? ለምሳሌ እኔ ጃፓን ነበርኩኝ። ሀገሩ በጣም የሰለጠነ ነው በኢኮኖሚ። መንገዱ በጣም ንጹህ ነው። ልብሱ በጣም ኳሊቲ ያለው፣ ምግቡ በጣም ልሂን ነው። ባቡር ጣቢያው ንጹህ ነው። ህንፃዋቸው በጣም ያስገርማል። ሰዎቹ ግን የሉም። እንዴት? they are unhappy፣ ደስተኞች አይደሉም። እንዴት ማወቅ ቻልክ? ደስተኞች አለመሆናቸው እንዴት አላውቅም። እኛ የተሻለ ከእነሱ ደስተኛ ብለህ ታስባለህ? ኦኬ፣ አዲስ አበባ ከተማ ላይም ወቅስ አደርግ ብዙ ደስተኛ ያልሆኑ ሰዎችን አውቃለሁ። አይሲ የነሱ ግን ክሮኒክ ነው። በአመት 20 ሺህ ሰዎች ራሳቸውን ያጠፋሉ ጃፓን ውስጥ። የኛ ሀገር ቢሰራ ስንት ሊሆን ይችላል? ራስ 20 ሺህ ሰው አይደርስ። አይ ኖ አይ ጌት ኢት። ይጨነቃሉ ኢትዮጵያውያን። አሁን በተለይ አሁን ያሉ በተለይ ኢትዮጵያውያን በጣም ጭንቀታሞች ናቸው። ራስ የሚያጠፋ ሰውም አለ እዚህ። ኦኬ ኢትስ ካሚንግ የመጣ ነው። ግን ከነሱ ቀድመው ይሄ ነገር ከኛ ቀድመው የነሱ ነበር። ድሮ ሃይማኖቱ ሪል በነበረ ሰዓት ሰዎች መንፈሳዊ አባት ጋር ሄደው ያርፉ ነበረ። ሰዎች ቤተክርስቲያን ሄደው የእውነት መንፈሳዊ አገልግሎት አግኝተው ይመጡ ነበር። ገዳማት ቦታ ደርሰው ተፈውሰው ይመጡ ነበር። አንተ የምታውቀውን እኔ የማውቀው ነው። ቀል አይነበርም። የነበሩ አባቶች የሚኖሩ ነበሩ። በተግባር የሚመላለሱ ነበሩ። ዓለምን የናቁ ነበሩ። እንደዚህ አይተው በሽታን የሚፈውሱ ነበሩ። እውነተኛ ስለነበሩ ያኔ ሪላቲቭሊ ዛሬም ይኖራሉ። ነገራችን ዛሬም ይኖራሉ እኮ
ዛሬም ብዙ አይደሉም እንጂ ወይ በሚዲያ እናያቸውም እንጂ አሉ። ይሄንኛው ስርዓት ግን ጥሩ ነበር። ይሄ ሳፖርት ሲስተም ነበር። ሃይማኖቱ በራሱ ሄደ። እኔ ለምሳሌ ልንገር፣ ስራ አለኝ ቤተክርስቲያን አስቀድሼ ስመጣ የሚሰማኝን ሰላም እኔ ለእኔ ነው የምል እንግዲህ ማለት ነው። አውል ፊል ጉድ ኢነርጂ ያገኛለሁ። በጣም ደስ ይለኛል። ወንጌል እሰማለሁ። ለስራዬም ይረዳኛል። ፊዚካሊ ራሱ ቅዳሴውን ማለት ብሪዚንግ ኤክሰርሳይዝ ነው። ውስጤን ሆርሞኔን ይቀይረዋል። ለእኔ ነው የምል እንግዲህ ስለሌላ ሰው ማውራት ስለማልችል። ግን አሁን የሰው ልጅ መንፈሳዊ ፍጥረት ነው። ስጋም ነገር አለው አይደለ? ግን አሁን እኛ ስልጣኔን ብዙ ጊዜ የምንለካው በስጋ ብቻ ያደረግ ነው። ስጋዊ ነገር ፎቁ እንዴት ነው? መኪናው እንዴት ነው? ባቡሩ እንዴት ነው? ስልኩ ፈጣን ነው ወይ? ኢንተርኔቱ ፈጣን ነው ወይ ብለን ስጋ ላይ ብቻ ያደረግ ነው። እኔ መንፈሳዊ ስልጣኔ በስነ ምግባርስ? እሺ በስነ ምግባር እኔው አሁን ያልካቸው ነገሮች ልክ ነህ። መንፈሳዊ እኔ እንትና ሃይማኖተኝነት አይጠቅምም እያልኩ አይደለም። በነገራችን ላይ እኔ እያልኩ ያለሁት ለአንድ ሀገር ቁሳዊም ሞራላዊም ስልጣኔ ትልቅ አስተዋጽኦ ያለው በሀገሪቱ ያለው የፖለቲካ ኢኮኖሚ ስራ ትልቅ አስተዋጽኦ አለው ከሃይማኖት መኖር አለመኖር በላይ እያልኩ ነው። ጃፓን ስላነሳ እነሱ ጋር የተወሰነ ነገር እንበል። ጃፓኖችን ስታይ በጣም ስነስርዓት ያላቸው ህዝቦች ናቸው። በጣም ትልቅ ስነ ምግባር የገነቡ ህዝቦች ናቸው። በታማኝነት ብትል በብዙ ነገር በሰላም ሰውን በማክበር ያው ስቴዲየም ላይ እናያቸዋለን። ተጫውተው ሲወጡ ስቴዲየም አጽርተው ነው የሚወጡ ማለት ነው። ይህን ያክል ትልቅ የሞራል ስርዓት የገነባ ማህበረሰብ ነው። ከዚህ አንጻር ራሳችንስ እናየዋለን ወይ ነው። እኛ ሀገር ደግሞ ስትመጣ በጣም ብዙ ቀውስ ነው ያለው። ምግብ ላይ ባዕድ ነገር ጨምሮ የሚሸጥ ማህበረሰብ ነው ያለው። በጣም ብዙ ቀውስ፣ በጣም ብዙ ወንጀል የሚሰራበት ሀገር ነው። አሁን ሃይማኖቱ የትኛውን ችግር ነው የፈታ ነው? እኛ ሃይማኖተኛ ስለሆንን የትኛውን ችግር ነው እስኪ በሃይማኖታችን የፈታ ነው? አሁን እነሱ ይኸውልህ ያን የሚያደርጉት ለስፒሪቹዋል ፈጣሪ ብለው አይደለም። አሁን ጃፓኖች በጣም መልካም ናቸው፣ አይናገሩህም፣ ትሁት ናቸው። ግን ታዘው ነው። በጣም ህግ ነው የሚፈሩት። ህግ መጣስ አይፈልጉም። መንግስታቸውን በጣም ነው የሚያከብሩት። ህግ በጣም ነው የሚያከብሩት። አይጥሱም። እዛ የሚኖሩ ኢትዮጵያውያን ስትነግር ግን ጥሩ ሰዎች ሆነው አይደሉም። አምቀውት ነው። ይሄ ከውስጣቸው they are not good human being አይመስለኝም። የኖሩት ሰዎች ናቸው። እንግዲህ 20 ዓመት የኖሩ ኢትዮጵያውያን እናት ናቸው የነገሩት። እኔ እንደዚህ አፕሪሼት ሳደረግ አይደለም። ስታያቸው ከውጭ ጥሩ ሰው ሊመስሉ ይችላሉ፣ ግን በቃ አምቀውት ነው። እነሱ ላይ የተሰራ ነገር አለ። ዲሲፕሊናቸው በጣም የሚያስቀና በጣም የሚገርም ሊሸለም የሚገባ ነው። ግን ሁሉ ጊዜ ከዲሲፕሊኑ በላይ ኢንቴንት ያስፈልጋል። ምንድን ነው ኢንቴንቱ ነው እኮ። አሁን አምቀውትም ይሆን በህግም ይሁን በተለያየ መንገድ ተይዘው ዋናው እዛ ሀገር የተሻለ ሰላም አለ፣ የተሻለ የኑሮ ደረጃ አለ። እሱ ትልቅ ነገር አይደለም ወይ ነው? አሁን እኛ ለኔ ትልቅ ነው ከምናየው በላይ ሄደን በአእምሯቸው ውስጥ ገብተን እንመርምር እንደው ካላልን በስተቀር እኛ ሀገር ያለ ቀውስና ጃፓን ሀገር ላይ ያለ በዕለት ተዕለት ኑሯችን አይገናኝም። ኦኬ የኛው ጥሩ ነው እያልኩ አይደለም። ግን ኢትዮጵያም ጃፓንም ሚስ ያደረገችው አንድ ትልቅ ነገር አለ። አሜሪካም ዩሮፕም the whole humanity ስፒሪቹዋል ማርኩን ሚስ አድርገነዋል። እነሱም በጣም ወደ ዓለም ጠፍተው በስልጣኔ ጨረቃ ላይ ምናምን ብለው፣ እኛም ደግሞ አባቶቻችን ድሮ እኮ እንደዚህ እንደነ ጃፓን ማድረግ አይከብዳቸውም ነበር፣ እንደነ አሜሪካ ማድረግ አይከብዳቸውም ነበር። ምንድነው እነሱ የሰሩት ነገር? መንፈሳዊነቱ ዋና እንደሆነ ገባቸውና ብዙ መጽሐፍ ጻፉ፣ ብዙ ዜማ ደረሱ፣ ብዙ ስርዓት አስቀመጡልን። ይሄ ነገር ተራ ነው፣ ቀላል ነው፣ ዋናው ነገር እግዚአብሔር ነው ብለው ማለት ነው። አሁን ግን ወደዚህ መጥተህ ከብዙ ሺህ ዓመት በኋላ ደግሞ ይሄ ነገር ምንም አይጠቅምም፣ ይሄ ነው ዋናው ተባለ። ከዛ እኛ ልጆቻቸው ደግሞ አየንና አልና ይሄን ጥለና ወደዛ መሄድ ጀመርን ማለት ነው። አየህ ገብቶሃል ማውራቅ። ይሄ መንፈሳዊነቱን የማይታየውን ዓለም ታውነውና ወደዚህኛው ዓለም ሄድን፣ ከነሱ ባስን ማለት። ብዙ መጽሐፎችን አነባለሁ ኢትዮጵያ የጻፉ ማለት ብዙዎቹ ቅንና በጣም ጂኒየስ የሆኑ ሰዎች የጻፏቸው መጽሐፎች እግዚአብሔርን መሰረት ያደረጉና መልካምነትን መሰረት ያደረጉ ናቸው። ለሰው ልጆች መፍትሄ የሚሆኑ ናቸው። እኔ እንደ አንድ ኢትዮጵያዊ ወጣት ሪሰርች ሳደርግ ማለት ነው ምን ይመስለኛል መሰለህ፣ እንደው ዝም ብዬ ወደ ሌላው ርዕስ ብንሄድ ይሻላል ከዚህኛው ማለት ነው። ምን ይመስለኛል መንፈሳዊነት መፍትሄ እንደሆነ አውቃለሁ፣ እኔ ገምታለሁ። መገመት ሳይሆን እርግጠኛ ነኝ የሰው ልጅ የሚድነው በፋስተር ኮምፒውተር፣ በፋስተር ስልጣኔ፣ በኒኩለር ቦምብ ጨረቃ ላይ በመሄድ እንደማይድን እኔ ከ1 ቢሊዮን % በላይ እርግጠኛ ነኝ። የሰው ልጅ ቅድም ኦፍ ካሜራ ስናወራ እንዳልከው ልቦናው ጋር ካልደረሰ፣ ልቦናውን ካላጸዳ፣ በልቡ ያለውን እግዚአብሔርን አምላኩን ካላገኘ እድሜ ልኩን ወርቅ ተነጥፎለት ቢመላለስ እንኳ ባዶነት እየተሰማው ይኖራል። ምዕራባውያን ይህንን ነው ያሳየው። they just like built ትልቅ ሀገር they end up being unhappy፣ ተስፋ የሌላቸው ማለት ነው። እኛም ደግሞ ሃይማኖቱ ላይ ተጠቀምነው።
ሃይማኖቱ ደግሞ ምን እንደሆነ አልገባንም። ምን እያለን እንደሆነ አልተረዳንም። ኃይሉን አልያዝነው። በሃይማኖት ስም ገንዘብ የምንቸረችር፣ ቁሳዊ ነገር የምንቸረችር ሆነናል። ተረዳኸኝ? ግን አም ቬሪ ቬሪ እርግጠኛ ሆኜ በኔ ቴዎሪ እርግጠኛ የሆንኩበት ነገር እንደው ካልከኝ መንፈሳዊነት የዓለም ችግር ቁልፍ ያለው እዛ ጋር ይፈታል ብለህ ታስባለህ? 100% በሃይማኖት ኦኬ። መንፈሳዊነት ነው ያልኩህ። በሃይማኖት አሁንም ቢሆን ወርዱ የሆነ የሚያገጫጭ ይሆናል። ተረዳኝ? ለእኔ በሃይማኖት መሰብሰብ ጥቅሙ ምን እንደሆነ ልንገርህ። ከአንድ ብርቱ ሁለት መድኃኒቱ ይባላል። አንድ ሰው ብቻውን ጸሎት ከሚያደርገው እንደሱ ካለ ወንድሙ ጋር ቢገናኝ በሳይንስ ራሱ ቮርቴክሱ ፍሪኩዌንሲ በጣም ሃይ ይሆናል። 3 ከሆኑ ደግሞ 4 ከሆኑ ፓወርፉል ይሆናል፣ ይደርሳል። ኦፍኮርስ ምክንያቱም ብሬን ከብሬን ጋር ሲንክ ያደርጋል። የሰዎች ስሜት የምድር ማግኔቲክ ፊልድ ላይ ተጽዕኖ አለው። ታውቃለህ? አሁን በዚህ ሰዓት ሰዎች አንድ ላይ ቢሊዮን ሰዎች እግር ኳስ ስለሚያዩ የምድር ማግኔቲክ ፊልድ ከፍ ዝቅ ያደርጋል። because we are connected with the world። ጥሩ ነው የመጣው። እንግዲህ ይህን የሃይማኖት ጉዳይ የግለሰቦች ጉዳይ ስለሆነ መስማማት አይጠበቅብንም። በዚህ እንለዋለን። ሃይማኖት አሁን ያልከው ትልቅ እንትን አለው፣ ማህበራዊ አንድነት ያመጣል። እኔም በዚህ መጽሐፍ ላይ ለማሳየት የሞከርኩት ትልቁ ነገር እሱ ነው። ግን በእኔ አመለካከት ሃይማኖት የሚያመጣው ማህበራዊ አንድነት ጠባብ ማህበራዊ አንድነት ነው። ማህበራዊ አንድነት የሚያመጣው በሃይማኖቱ ተከታዮች መካከል ነው። ዓለም ደግሞ የተለያዩ ሃይማኖቶች ነው ያሏትና እንደ ሰው ልጅ ስታየው እንደ ሰው ልጅ የሰው ልጅን አቀፍ የሆነ አንድነት አያመጣም ሃይማኖት። ምንድነው እሱን የሚያመጣው? እሱን የሚያመጣው የሞራልና የህግ ልዕልና ነው በእኔ አረዳድ። የጋራ የሆነ እንደ ሰው ልጅ የጋራ የሆነ የህግና የሞራል ልዕልና መገንባት አለብን ብዬ አስባለሁ። ቲንክ ግን ያ አቺቨብል የሚሆን ይመስላል። ይሆናል፣ በእኛ ትውልድ ባናየውም ይሆናል። እና እነዛ የሞራል ልዕልናዎች ደግሞ የተወሰኑት ከሃይማኖት የሚወጡ ናቸው። በነገራችን ላይ ሃይማኖት አይጠቅምም ማለት አይደለም፣ በእኔ አረዳድ ማለት ነው። ከሃይማኖት የሚወጡ የሰው ልጅን በጠቅላላው ለሰው ልጅ ሊጠቅሙ የሚችሉ ከተለያዩ ሃይማኖቶች ከክርስትናና እስልምናን ጨምሮ የሚወጡ የነጠሩ የሞራል የሥነ ምግባር መመሪያዎች አሉ። እነሱ እንደ አንድ ግብአት ሊሆኑ ይችላሉ። ከዛ ውጭ ግን ሃይማኖት የሰው ልጅን በጠቅላላ የሚያቅፍ ማህበራዊ አንድነት ሊያመጣ አይችልም። ጠባብ ማህበራዊ አንድነት ግን ሊያመጣ ይችላል። ያን ልዕልና ማን ነው ግን የሚያስጠብቀው? መንግስት ነው? IMF ነው? ዩናይትድ ኔሽንስ ነው? ያን ህግና ያን ምናምን ይህም ሁሉም እኔ ነኝ መደመጥ ያለብኝ በሚለው ዓለም ማን ነው ያን ያስጠበቃል ብለህ የምታስበው? አሁን በጣም ትልቅ ጥያቄ አነሳህ። እዚህ መጽሐፍ ላይም ካነሳሁት ነገር አንዱ እሱ ነውና እንደምታየው ዓለማችን አሁን በብዙ ቀውስ ውስጥ ነው ያለነው። በጦርነት፣ በረሃብ፣ በተፈጥሮ አደጋ ብዙ አይነት እንትን አለ እና እኔ ፕላኔቷ ባለቤት የላትም ብዬ ነው የማስበው። ፕላኔት ምድር ማለት ነው። ለምሳሌ በቀላሉ እናየውና ኤሊየንስ ወይም ከሌላ ፕላኔት የመጡ የሰለጠኑ ፍጡራን ወደ ምድር መጡ እንበል። ምድርን ወክሎ የሚያወራቸው ማን ነው? አለን? አሜሪካ ምድር ተወካይ አይደለችም። ቻይና አይደለችም። ራሽያ ማንም አይደለም። ፕላኔታችን አሁን ባለን የፖለቲካ እና ወታደራዊ መዋቅር ፕላኔታችን ተወካይ የላትም፣ ባለቤት የላትም። ዩናይትድ ኔሽንስ አይወክልም። ዩናይትድ ኔሽን የትኛውን ጦርነት አስቀረ? የትኛውን ችግር ፈታ? እና እነዚህ ሀገሮች ተስማምተው እንደው የሆነ አካል የሚወስኑ ይመስልሃል? አንዱ እዚህ መጽሐፍ ላይ ለማሳየት የሞከርኩት ፕላኔታችን አንድ ትልቅ ልዕለ ኃያል የሆነ ፖለቲካዊና ወታደራዊ ተቋም ያስፈልጋታል። ይሄም ፕላኔታሪ ፌዴሬሽን ብዬን ያስቀመጥኩት እኔ። ይሄ የኔ ፈጠራ ነው። ወደፊት በአካዳሚክም በተለያዩ መንገዶች መጣጥፍም በብዙ መንገድ መጣበታለሁ ብዬ ያሰብኩት ነው። የኔ ፈጠራ ነው። ዓለማችን አንድ ግዙፍ የሆነ ፖለቲካዊና ወታደራዊ መዋቅር ያስፈልጋታል ብዬ አስባለሁ። ይሄ ካልሆነ ጦርነትን ማስቀረት አችልም። ፕላኔቷ ተወካይ የላትም። የአየር ንብረት ለውጥ የሚፈጥረውን ተጽዕኖ ማስቀረት አችልም። ለምሳሌ የአየር ንብረት ለውጥ ማስቀረት አለብን፣ ግሪን ኢኮኖሚ መገንባት አለብን ምናምን ይባላል። በየዓመቱ የአየር ንብረት ለውጥ ስብሰባዎች፣ ሰሚት ይደረጋሉ በተለያየ ሀገራት። ለውጥ አይመጣም። ለምንድነው ለውጥ ማይመጣው? ሁሉም ሀገር በፕላኔቷ ሲሰራ የራሱን ሀገር ጥቅም ማስጠበቅ ነው የሚፈልገው ማለት ነው። ስለዚህ ፕላኔቷ በተግባር ተወካይ የላትም፣ ተቆርቋሪ የላትም። ይሄ የሚያሳየን ፕላኔቷ እንደ ፕላኔት፣ የሰው ልጅም እንደ ሰው ልጅ አንድ ትልቅ የሆነ ተቋም ያስፈልገዋል፣ ወታደራዊና ፖለቲካዊ ተቋም ማለት ነው። ይሄ ካልሆነ የሰው ልጅ ወደፊት የመጥፋትም ችግር ይመጣበታል። ለምሳሌ ኤሊያኖች በሁለንታው ላይ ብቻችን አይደለንም፣ ሁለንታው ሰፊ ነው። በብርሃን ፍጥነት እንኳን ብትሄድ ኦብዘርቬብል ዩኒቨርስ የሚባለው የብርሃን ፍጥነት በሰከንድ 300,000 ኪሎ ሜትር ነው እንደምታውቀው። በዚህ ፍጥነት እንኳን ብትጓዝ ከአንዱ የሁለንታው ጫፍ ወደ ሌላው ለመድረስ 94 ቢሊዮን ዓመት ይጨርስብሃል። ይሄ እንግዲህ በሰው ልጅ እድሜ ከማሰብ በላይ ነው። የእኛን
ጋላክሲ ደግሞ ሚልክዌይ ጋላክሲ ወይም ፍኖተ ሐሊብ የሚባለውን ብታይ ከ200 ቢሊዮን እስከ 400 ቢሊዮን የሚደርሱ ከዋክብት አሉ። ከነዛ ውስጥ 20% የሚሆኑት የፀሐይ አይነት ናቸው። እነዚህ ከዋክብት ደግሞ በዙሪያቸው በቢሊዮን የሚቆጠር ፕላኔት አላቸው። እንዲያው ሳይንሳዊ እንትኑን ለማሳየት ያክል ነው። ኤሊየኖች ሊኖሩ የሚችሉበትን ግምት ለማስቀመጥ ነው። በእኛ ጋላክሲ ውስጥ በቢሊዮን የሚቆጠሩ ፕላኔቶች አሉ። ከነዚህ ፕላኔቶች ውስጥ ህይወት ሊኖርባቸው የሚችሉ ፕላኔቶች በጣም በቢሊየንም ሊሆኑ ይችላሉ፣ በሚሊየንም ሊሆኑ ይችላሉ፣ በሺዎችም ሊሆኑ ይችላሉ። ይሄ የሚቀመጥበት አንዱ ምክንያት አንድ ፕላኔት ህይወት እንዲኖራት ከኮከቧ በተመጣጣኝ ርቀት ላይ መገኘት አለበት። ከሆስት ስታሯ ወይም ኮከቧ ማለት ነው። ለምሳሌ የእኛን ብንወስድ በእኛ ሶላር ሲስተም ውስጥ ህይወት ያለው ምድር ላይ ብቻ ነው። ምድር ላይ ህይወት ሊኖር የቻለው አንደኛው ምድራችን ከፀሐይ በጣም ሳትርቅ በጣም ሳትቀርብ በትክክለኛ ርቀት ላይ በመገኘቷ ነው። በጣም ብትርቅ ምድር ላይ ያለው ውሃ ወደ በረዶነት ይቀየራል። በቂ ኃይልም አናገኝም፣ የፀሐይ ኃይል ማለት ነው። ሁሉም የምድር ላይ ላለው ህይወት መሰረት የፀሐይ ኃይል ነው። በጣም ብንቀርብ ደግሞ ምድር ላይ ያለው ውሃ በሙሉ ወደ ህዋ ይተናል፣ ህይወት አይኖርም ማለት ነው። ከዛ ውጭ ማግኔቲክ ፊልድ የሚባል አለ። ከፀሐይ ከሚመጣው ጨረር የሚከላከልን ማግኔቲክ ፊልድ አለ። ለህይወት ተስማሚ የሆነ ከባቢ አየር ወይም አትሞስፌር አለ። ጨረቃ አለች። ጨረቃ ምድር ላይ ህይወት እንዲኖር የራሷ የሆነ ተጽዕኖ አላት። ምክንያቱም በጨረቃ ምክንያት ነው ወቅቶች ያሉት ማለት ነው። በጨረቃ ስበት ምክንያት ምድር 23.2 ዲግሪ ያዘነበለች ነች። በዛ ምክንያት ክረምትና በጋ የተለያዩ ወቅቶች አሉ ማለት ነው። እነዚህ ሁሉ ነገሮች እንግዲህ የሚያሳዩን በጋላክሲያችን ውስጥ በቢሊየን የሚቆጠሩ ፕላኔቶች አሉ። ከነዛ ውስጥ የተወሰኑት ምድር ያላትን የህይወት መስፈርት ያሟሉ ሊሆኑ ይችላሉ ነው። ከነዛ ውስጥ እንግዲህ ህይወት ሊኖር ይችላል። በትልቅ ስልጣኔ ደረጃ ላይ የደረሱ ኤሊያኖች ሊኖሩ ይችላሉ ማለት ነው። 1-2 ሳይሆን በጣም ብዙ ሊኖሩ ይችላሉ፣ እስካሁን ባናቅም ማለት ነው። ከነዚያ ኤሊያኖች እንግዲህ መጥፎዎችም ሊኖሩ ይችላሉ፣ ጥሩዎችም ሊኖሩ ይችላሉ። መጥፎዎች መጡ እንበል፣ ምድርን መጠው ቢገለባብቷት ምድር ባለቤት አላት ወይ ነው። ቀድሞ ወዳልኩልህ ሀሳብ ስመጣ ነው። ባለቤት ሊኖራትም አይችልም ሲጀመር ማለት ነው። አሁን ባለው የሰው ልጅ ስልጣኔ አሜሪካ ራሽያን ልትሰማት፣ ራሽያ ቻይና ልትሰማት፣ ቻይና ዩኤኢ ልትሰማት፣ ሁሉም የግል የሆነ ኢንተረስት አላቸው። ፖለቲካል ሳይንሱ አንዱ ከሌላው እንዳይተማመኑ አድርጓቸዋል። ፖለቲካ ማለት ውሸቲካ ሆኗል። አሁን አይታመንም። በቃ ቁጭ ብለው there is no way ሰዎችን የሚያግባባቸው ነገር የለም። ሃይማኖት አይደለም፣ በእግር ኳስ እንኳን አይግባቡ። በእግር ኳስ በመሲና በሮናልዶ እንኳን ተከፋፍለን ነው ያለነው። እንኳን ኤሊያኖች መጥተው ልንግባባ ይቅርና ተው ሃይማኖቱ በመሲ ይበልጣል ክርስቲያኖ ማነው ዋንጫ በሚበላው ልንገዳደል የምንችልበት ዝቅተኛ የሆነ ንቃተ ህሊና ላይ ነው ያለነው። እሱ አይደለም ፖይንቱ ፓወራችንን አላወቅነውም። ፖይንቱ እኛ ማንን አናውቀውም። አንተ ካላወቅ ደግሞ ኤሊያኑ ለምን ያዋራል? በጥፊ ብሎ ይወስድባል የሚፈልገውን ነገር ማለት ነው። መጫወት ካለበት ይጫወትባል። አሁን እንደሚያደርገው ከትልቅ መሪዎች በስተጀርባ ፕሮግራም እንደሚያደርጓቸው ይጫወትባቸዋል። ዓላማውም እኮ እንዳትግባባ እኮ ነው። ዓላማው እኮ አንድ እንዳትሆን እኮ ነው። ዓላማው እኮ እንዳትረዳዳ ነው። አንተማ ከተረዳዳ እኮ ኃይል አለ። ፖለቲከኞች ዓለምን የሚመሩ ሰዎች ዓለምን ብጥስጥሷን ያወጣታል። አፍሪካን ብጥስጥስ ያወጣታል። ህዝቡ መግባባት አይችልም። በዛ መሃል ውስጥ እነሱ ማድረግ የሚፈልጉትን ነገር ያደርጋሉ። ስለዚህ ቴዎሪውን አንደርስታንድ በእኔ ግምት እንደዚህ ያለ የፖለቲካና የውትድርና መግባቢያ ከመምጣቱ በፊት የኮንሽስነስ መግባባት መጀመሪያ ያስፈልጋል። እሱ አብሮ ነው የሚመጣው እኮ። እሱ ከዛ ተነጥሎ የሚታይ አይደለም። የሰው ልጅ ራሱን ማወቅ አለበት መጀመሪያ። ሰው ማን ነው? ተፈጥሮ ማወቅ አለበት። ሰው ማን ነው ብትባል ማን ነው የምትለው? ሰው ማን ነው የሚለው ሰው እውነተኛ ተፈጥሮ ነው። ሲወለድ ይዞት የሚመጣው ተፈጥሮ ነው፣ አቅም ነው፣ ፖቴንሻል ነው። ህፃናት ሲወለዱ ህፃናት ተወልደው ሰዎችን ማቅረብ ሲጀምሩ ሁሉንም ሰው እኩል ነው የሚቀርቡት። ፍቅር የሰጣቸውን የበለጠ ይቀርባሉ፣ ያልሰጣቸውን ደግሞ አይቀርቡ። ሰዎችን በማንነት ለይተው አይቀርቡ። እያደጉ ሲሄዱ ግን ከሰው ልጅ እየተነጠሉ ነው የሚሄዱ፣ በሆነ መንገድ ማለት ነው። በሆነ መልክ ማደግ ከሰው ልጅ የመነጠል ሂደት ነው። ከውስጣዊ ተፈጥሯዊ ማንነታቸው ከእውነተኛ የሰው ተፈጥሮ እየተነጠል ትሄዳለህ ማለት ነው። ስትወለድ አንተ ከሁሉም የሰው ልጅ ጋር አንድ ነህ፣ እንደ ሰው ልጅ ማለት ነው። እያደግ ስትሄድ የተለያዩ አይነት ማንነቶች እየጨመርክ ትሄዳለህ። እነዛ ማንነቶች ከተቀረው የሰው ልጅ እያጎደሉህ ነው የሚሄዱት፣ እየለዩህ ነው የሚሄዱት ማለት ነው። ስለዚህ ማደግ፣ ቋንቋ መማር፣ አካባቢህን ማወቅ እሱ ግዴታ ነው። የሰው ልጅ ሰው የሚሆነው ስለተወለደ ብቻ ሳይሆን እነዚህን ነገሮች ስላደረገ ነው። የሰው ልጅ የማደግ ሂደት በአንድ ጎኑ ጠቃሚ ነው፣ በሌላ ጎኑ ደግሞ ከተቀረው የሰው ልጅ
የመነጠል ሂደት ነው ማለት ነው። የመቆሸሽ ሂደት ነው ማለት ነው። ስንወለድ ሁላችንም ንጹህ ነን። ስናድግ ግን በተለያዩ ነገሮች እንበከላለን። ስለዚህ አሁን እኛ ሁሌም ማስተምሮን አሁን አንተ ያልከውን ነገር ስናድግ የተሰጡን ነገሮች አሉ። እነዛን ነው እየኖርን ያለ ነው። እኛ ራሱ የፈጠርነው አይደለም። ሃይማኖታችንን፣ ባህላችንን፣ የኑሮ ዘይቤያችን የምንሞትላቸውን ፍልስፍናዎች እንዲሁም ሰሞኑን እያነበኩት ያለሁት መጽሐፍ ላይ ምናል ሰይጣን እኔ ነኝ ማቀብለው በትምህርት ስርዓት በኩል በወላጅ በኩል አንዳንዴ በሃይማኖት አባቶች በኩል እኔን የሚያገለግለውን ማንነት ገና ልጆች ለራሳቸው ማሰብ ባልቻሉ ሰዓት እንዲያስቡ አድርጋቸዋለሁ። ከዛ እስኪሞቱ ድረስ ያን ማንነት ይዘው ሄደው በዛ ማንነት ግራ ተጋብተው ዓላማ ቢስ ሆነው ስራቸው ተበላሽቶ ፍሬያቸው ተበላሽቶ ይሞታሉ ይላልና ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የሥቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። ክርስቶስም ተናግሮታል። ሰው እንደ ሕፃናት ካልሆናችሁ የእግዚአብሔር መንግሥት አትወርሱም ነው። ሕፃን ማለት በቃ ምንም ያልተቀየረ ንጹህ የሆነ ይሄ ጥሩ ነው ይሄ መጥፎ ነው የማይል አእምሮ ኦፕን ማይንድድ ነህ አንተ ማለት ነው። ኢትዮጵያዊ ስለሆንክ ዝም ብለህ ሱዳናዊን የምጠላ ከሆነ በሽተኛነት ነው ብዬ ነው የማስበው። የኢትዮጵያውያኑን ነገር ብቻ ጥሩ አድርገኸው የምዕራባውያኑን መጥፎ ብታደርግ ወይም ምዕራባውያኑን ጥሩ አድርገህ የኢትዮጵያውያኑን መጥፎ ብታደርግ አለመብሰል ይፈልጋል። እንዳልከው ቅድም ሰፋ አድርገህ ማየት አለብህ። በተለይ ውጤት ጥሩ ካልሆነ በህይወት ሰላም ከሌለ ደስተኛ ከሌለ ፍሬ ልክ ካልሆነ ለብቻውን በጣም የምትጨነቅ ከሆነ ሳምቲንግ ኢዝ በውስጥ ያለው ይሄ ከልጅነት የወሰድከው ማንነት እሱ ተበላሽቷል፣ ተኮላሽቷል። እሱን ማስተካከል መቻል አለብህ ፍሬው ስለሚናገር እንጂ አይንህን በጨው አጥበህ ህይወት የተበላሸ ሆኖ አይ የኔ ነው የኔ ባህል ነው የኔ እምነት ነው የኔ ስርዓት ነው ብትል ከሆነ ብዙ ይፈጅባል ለመቀየር። ቅድም ኢየሱስ ክርስቶስ እንደ ህፃናት የዋህ ካልሆናችሁ መንግስቴን አትወርሱም ነው አይደለም? እሱ በትክክል የሚሰራ ነገር ነው። ከሃይማኖቱም ውጭ አድርገን ብናስበው በየትኛው ማለት ነው። አሁን ህፃናት ንጹህ ናቸው። ከዛ የማደግ ሂደት ነው የመበከል ሂደት የሚያመጣው ማለት ነው። እና እያንዳንዳችን አሁን ያለን ማንነት ብንመረምር ራሴን ነኝ እንል ይሆናል እንጂ ራሳችንን አይደለንም። አመለካከታችን፣ በየቀኑ የምናስበው የምንወስደው ተግባር ስለ ራሳችን፣ ስለ አካባቢያችን፣ ስለ ዓለም ያለን ግንዛቤ በሙሉ የራሳችን አይደለም ካየ ነው ማለት ነው። ያ አካባቢያችን ማወቅ አለብን። ግን ህፃን ሆነን ከቋንቋ መማር ከጀመርንበት አንስቶ ወላጆቻችን፣ ትምህርት ቤቶች፣ ከዛም ያለው ማህበረሰብ የሚያስተምረን ነገር ማንነታችንን ይወስነዋል። ብዙ ነገሮቹ ደግሞ ከተቀረው የሰው ልጅ የሚነጥሉን ናቸው። የሰው ልጅ መሰረታዊ ማንነቱ ተፈጥሮ ነው ብያለሁ ቅድም እንዳልኩት። አሁን ስታይ በጣም በብዙ መንገዱ የተነጣጠልነን፣ በሃይማኖት የተለያየነን፣ በብሔር የተለያየነን፣ በሀገር የተለያየነን። በጣም የሚያሳዝነው ደግሞ በእነዚህ ሁሉ ጉዳዮች ላይ እንጋጫለን። በቋንቋ እንጋጫለን፣ በሃይማኖት እንጋጫለን፣ በሀገር ሰዎች በሀገር ድንበር ይጋደላሉ። ይሄ መሆን አለበት ወይ ነው? መሰረታዊ ተፈጥሮ የሰው ልጅ መሰረታዊ ተፈጥሮ ሰውነቱ ነው። ትልቁ እንትኑ እሱ ነው። ግን ከዛ በኋላ በሚመጡት ነገሮች በምናድግበት በምንማርበት መንገድ ይሄ ሁሉ ቀውስ አለ። እኔ ሰዎች ለሀገር መሞት ራስን መከላከል ግዴታ ነው። ቤተሰብ ግን ራስን መከላከል ተፈጥሯዊ መብት ነው። ለሀገር መሞት አሁን ሰዎች ለሀገር መሞት አለባቸው ወይ? እንደው ዝም ብለህ ስታስበው ማለት ነው። ለምንድነው ሰዎች ለሀገራቸው የሚሞቱት? ተሳሰረኝ ትፈልጋለህ? እኔ አሁን እንደዛ ምልህ ሀገሬን ስለማልወድ ኢትዮጵያዊነትን ስለማልወድ ምናምን አይደለም። ግን ይሄ የተፈጠረ ነው። በታሪክ ሂደት ፖለቲከኞች፣ መሪዎች የፈጠሩት ነገር ነው። ሱዳን፣ ኢትዮጵያ፣ ኬንያ ምናምን ተብለህ እርስ በርስ መገዳደል፣ በድንበር እንትን ማለት፣ ህይወት ማጣት፣ ይሄ ተፈጥሯዊ ማንነታችን አይደለም። አንተ በህይወት የምትወደው ማንን ነው? ከፋሚሊ አለ? አለኝ። ልጆች አሉክ? አላገባሁም። ስላላገባህ ነው። ከማን ጋር ነው የምትኖረው?
ከቤተሰብ ጋር ሰው ኢማጂን ቤተሰቦችን ልገል መሳሪያ ይዤ በመጣም ነው የምታውቀው። እሱ ግዴታ ነው እኮ እሱ ግዴታ ነው። ሀገርህንም እኮ የምትጠብቀው በዚህ አግባብ ስለሆነ ነው እንጂ ዝም ብለህ ለሀገር ሞታለሁ ስትል ለዳር ለድንበሩ አይደለም። የሀገር ድንበር ስም ይህን ሁሉ የፈጠረው ግን ማን ነው? እየተፈጠረ ነው። ኦፍኮርስ የተፈጠረ ሊሆንም ይችላል ላይሆንም ይችላል። ግን ሀገር ስትኖር የአንተ ቤተሰብ ይኖራል። ሀገር ስትኖር ስርዓት ይኖራል። ሀገር ስትኖር የአገር እሴት ይኖራል። እኔ ለምሳሌ ማስበው ይቺ ሀገር ለዓለም የእግዚአብሔርን መንግስት ለመንገድ የተፈጠረች ናት ብዬ አምናለሁ። ኢትዮጵያ እሷ ከሌለች ይህንኛው ዓላማ ሊሳካ አይችልም። እግዚአብሔር መንፈሳዊ ጥበቃ የአባቶቻችን ጸሎት እንዳለ ሁሉ ደግሞ ፊዚካሊ መከላከያ ሰራዊቱ ሀገሪቱ ሊጠብቀው ይገባል። ከዛም አልፎ ደግሞ ስፔሱም ሊጠበቅ ይገባል ባይኔ እንዳይበረዝ ማለት ነው። ጥሩ ከሆነ መልካም ከሆነ እንጂ ኢትዮጵያ ሄዳ በታሪኳም ሀገር ወራም አታውቅም። ግን ለአንድ ኮዝ መሞት ወንጀላ ወይም ኃጢአት አይደለም። ለአንድ ለትልቅ ኮዝ መሞት በሀገር ባህልም ጀግንነት ነው። ትክክል ነው። እኔ አሁን ለሀገር የሞቱ አርበኞችንም አደንቃለሁ እኮ። እሱ ያው በዛ መልኩ ስለሆነ አሁን ዓለማችን የተሰራችው ነገ አንድ ወራሪ መጥቶ ችግር ቢፈጥር እንዋጋለን፣ ለሀገራችን እንሞታለን። ነገር ግን ይሄ ሁሉ ኃላፊነት እኛ በተፈጥሮ የጨመርነው ማንነት ነው። በራሳችን ላይ የጨመርነው ማንነት የጨመርነው ኃላፊነት ነው። አንተ ስታስበው ከራስህ ከቤተሰብህና ከአካባቢህ በላይ ኃላፊነት የለብህም። ዝም ብለህ ስታስበው ማለት ነው። ለሀገር መሞት ለምናምን ይሄ በታሪክ በፖለቲካ በመሪዎች የመጣ እንትን ነው። በራሳችን ላይ የፈጠርነው ተደራቢ እንትን ነው። ለምንድን ነው ስለ ዓለም አላስበው? ለምንድን ነው ስለ ኢትዮጵያ አላስበው? ለምን አንድ ሀገር ሌላውን ይወራል? ለምሳሌ እኮ ነው the sky is the limit አይደለም? ለምን በመንደሬ ብቻ መገደበው? አይ በመንደር ስለመገደብ አይደለም። እንደዛማ ከሆነ እኔ አጠቃላይ እንደውም ስለመላው የሰው ልጅ አንድነት ነው እያወራሁ ያለሁት ማለት ነው። የሰው ልጅ በጣም በብዙ ነገር እየተከፋፈለ ነው። በቋንቋ፣ በፖለቲካ፣ በሃይማኖት፣ በሀገር ድንበር በጣም በብዙ ነገር ማለት ነው። ይሄ ሁሉ ግን መከፋፈል ከአንድ መነጠል እኮ ነው የመጣው። ሰዎች ከተፈጥሯዊ መንፈሳዊ ተፈጥሯቸው ጋር ተናጥለዋል። እኔ ማለት አንተ ነኝ፣ አንተ ማለት እኔ ነው። መጽሐፍ ቅዱስ ጨርሶታል። ሴት ወንድ ምና የለም፣ አይሁድ ባሪያ ንጉስ ምና የለም። ሁሉም በክርስቶስ መንፈስ አንድ ነው። አንድ ነው። we are one። ያን አንድነት ግን ማሳየት የሚችሉ ግለሰቦች፣ ተቋማት ናቸው የጠፉት። ሁሉም የሃይማኖት ተቋማት ጋር ስትሄድ አውደ ምሕረት ላይ ተቆሞ የእነንትና ሃይማኖት ስለ ራሳቸው ሃይማኖት ሳይሆን ስለ እነንትና ሃይማኖት ነው የሚወራው። እሱ ደግሞ እኔ ሰው ሁሉ አንድ ስለሆንን የሆነ ነገር ይፈጥርብናል። የሃይማኖት ትልቁ ሚስጥሩ ሊሆን የሚገባው ወይም ዓላማው ሊሆን የሚገባው ሰዎች ውስጥ ያለን አንድ እግዚአብሔር ማሳየት ነው። አንድ ነን እኛ። እኔ አንተን እንደሆንኩ ካወቅኩኝ እኔ ለምሳሌ በግሌ ምን አምናለሁ? የማደርገው ነገር ሁሉ ተመልሶ እኔ ጋር እንደሚመጣ አውቃለሁ። አንተ ላይ የማደርገው ክፋት እኔ ጋር ተመልሶ እንደሚመጣ እኔ በግልጽ አውቀዋለሁ። ሕግ ቅድም ስላልክ ማለት ነው። ስለዚህ ለመልካምነት ሳልወድ በግድ ነው መልካም መሆኑ። እኔ ጋር ይመጣላ። ይሄ መንገድ ምን ያህል ሰርቷል ብትለኝ በጣም ሰርቶልኛል። አስቤ የሰጠሁት ገንዘብ፣ የሰጠሁት መልካምነት፣ የሰጠሁት ጥሩ ነገር ተመልሶ ሲጠቅመኝ ሲክሰኝ አይቻለሁ። ከሌላ ሰው ነው ግን ለአንተ መልካም ሆኜ ከአንተ አይደለም። ከሱ ሊሆን ይችላል ማገኘው፣ ከሷ ሊሆን ይችላል። እንደዚህ አይነት የነቃ አእምሮ ሲኖርክ መጥፎ ነገር አታደርግም። ለምን? አንተ ጋር ተመልሶ ተባስቶ እንደሚመጣ ታውቃለህ። ግን ይሄ እንዲሆን መጀመሪያ ሰዎች ከውስጥ መንፈሳዊ ንቃት ያስፈልገናል። ይሄን ደግሞ ፖለቲካው አይፈልገው። ይሄን ደግሞ አሁን ላይ ያሉ በሃይማኖት ሰበብ ሴጣንን የሚያስመልኩ የሃይማኖት አባቶችና ገንዘብን የሚያሳዱ ሰዎች አይፈልጉትም። ለምን? የሰው ልጅ ነፃነት ማለት የነሱ መውጣት ነው። የነሱ ሌክዠሪ ላይፍ መቅረት ነው። የነሱ ስጋዊ ምኞት መቅረት ነው። ስለዚህ ባት ኤኒ ኮስት በትምህርት ስርዓት፣ በሚዲያ፣ በፖለቲክስ፣ ኢቨን በሃይማኖት ስርዓት ዲሲቭ ያደርጉናል። እውነተኛውን ማንነት እንዳንይዝ ማለት ነው። ሊሆን ይችላል ነው። በተወሰነ መልኩ ልክ ነው። እኔ ልንገርህ፣ ዓለም ላይ ያለውን ቀውሶች ስታይ ምን ያህል ቀላል ነው ይህን ቀውስ ለመቅረፍ? እንዲሁ ምን ያህል የሚከብድ ይመስላል? ልቦና መመለስ ነው። አዲስ አበባ ከተማ መቼ ነው የመጣኸው? አሁን የመጣኸው? ትናንት ማታ። ከዚህ በፊት መቼ ነበርክ? ከ4 ወር 5 ወር በፊት። ኦኬ። ግን ለውጡ አያስገርምም አይደል? ከተማው ሌላ ነው ይመስል with short period of time የሰው ልጅ ላይ when ኬር ካደረጉ they can make a difference። ችግሩ ግን ምን እንደሆነ ልንገርህ፣ ራሳቸውን ኮስት ያደርጋቸዋል። አንተ እውነትን እያስክ በመጣ ቁጥር ኮንትሮል የመደረግ አቅም ይቀንሳል። አንተ በጣም እውነት ባወቅ ቁጥር የሆነ ሰው አይሸውድም፣ ትሪክ አያደርግም። የሆነ ነጋዴ አይሸውድም፣ የሆነ ፖለቲከኛ አይሸውድም፣ የሆነ ሃይማኖት አባት አይሸውድም፣ የሆነ የሚዲያ ሰው አይሸውድም። ኮዝ አንተ ማን እንደሆንክ ታውቃለህ። ስለዚህ ሁሉም ሲስተም ዲዛይን የሆነው አንተ እንድታንቀላፋ ነው። አንተ ስታንቀላፋ ጉልበት፣ ኢነርጂ፣ ብር ይወሰድብሃል።
ስለዚህ እንድትነቃ የሚፈልግ ሳይንስ አለ ወይ ምናምን አለ ብዬ አላምንም። እንግዲህ እሱ የግለሰቦች ጥረት ነው የሆነው። ትልቁ እውቀት ራስን ማወቅ ነው። እንደ ሰው የራስህን ማንነት መመርመር መቻል ትልቁ ነገር እሱ ነው። የሚደረግብህን ነገር የሚጫንብህን ነገር ማወቅና ከዛ ለማምለጥ መጣር አንተ ያልከው ትልቅ እንትን ነው። ግን ስንቶች ሰዎች ወደዛ ደረጃ ይሄዳሉ የሚለው በጣም ተያያዥ ነው። ምክንያቱም ያንን ማድረግ የሚችሉት እንደ ግለሰብ በጣም የተወሰነ እንደዚህ አይነት ተቋሞች ቢኖሩንስ? እኔ አሁን እንደዚህ አይነት አስባለሁ። የነቁ ሰዎች የሚኖሩበት መንደር ብገነባ ደስ ይለኛል። ጥበብን ቫልዩ የሚያደርጉ፣ እውነትን ቫልዩ የሚያደርጉ፣ ተፈጥሯዊ ህጎቹን የሚያከብሩ፣ እነሱ የራሳቸው ሃይማኖት እንዳለ ሌሎችን ሃይማኖት የሚረዱ ሰዎች የሚኖሩበት መንደር ገንብቼ ብሞት በጣም ደስ ይለኛል። ጥሩ ህልም ነው በጣም። ግን እንደ እንትን ነው አሁን የሆነ ቦታ በመገንባት ምናምን ብቻ የምትቀይረው አይደለም። እንደ ትውልድ በሂደት የሚቀየር ነገር ነው። ተቋም ስለሰራህም አትቀይረውም። እሱ ትልቁ ነገር እንዳንተ መጽሐፍ፣ ፖድካስት ማዘጋጀት፣ ኮሚኒቲ መገንባት መጀመሪያ። እንዲሁም አንዴ ከቲሞቼ ጋር ስናወራ እኛ ምንገነባው ከተማ አይደለም የሰው አእምሮ ነው። በቃ የሰው አእምሮ ከገነባን ከተማው መገንባት በጣም ቀላል ነው። ምክንያቱም ሰው በቃ ያሳዝናል። ሰው ጠፍቷል፣ ሰው ሞቷል፣ ያሳዝናል። እኔ እንዲሁም ኢትዮጵያ አይደለም ኢትዮጵያ እንዲሁም የሚያሳዝነኝ አሁን ነው ያሳዝነኝ የመጣው። ከኛ የበለጠ አሜሪካን ያሳዝኑኛል። በቀን ውስጥ 100 ምናምን ሰው በላይ ይገደላል። ፕሬዚዳንት ማነው የቀድሞ ፕሬዚዳንት ሲያወራ የሰማሁት? ጆ ባይደን ሲያወራ ናቸው። እንደዚህ ነው ቡም ተደርጎ ነው የምትገደል። እሱማ ፕሬዚዳንቶች ራሳቸው ብዙዎቹ ተገለዋል። ኦፍኮርስ እናውቃለን። እሱ ኦፍኮርስ ሄደ መሳሪያ እንደ ማስቲካ የምትገዛበት ሀገር ነው። የራሳቸው ደግሞ ደስ የሚል ነገር አላቸው፣ የሚያምር ነገር አላቸው። በቃ ጀግና የምትላቸው ነገሮች አሏቸው። ግን እነሱንም እንደ ኖርዝ ስታር አድርገን መውሰዳችን ግን ትክክል አይደለም። ስፔሻሊ when it comes to spirituality አንዲት ፈረንጅ እዚህ ሀገር የምትኖር ሴት አለችና አሜሪካ ምኑ ደስ ይላል፣ ህዝቡ ለራሱ ቦርጫ ቦቢስ ብቻ ነው፣ ጤናማ አይመስሉኝም ማለት ሴትዮዋ። ሁሉም ሀገሮች ባይዘው ችግር ላይ ናቸው። በትክክል ሁሉም ሀገር ላይ ችግር አለ። ያደጉት ሀገሮች ላይም ችግር አለ። ግን እነሱ የቀረፉትን ችግር ለመቅረፍ ደግሞ እኛ ብዙ ስራ ይጠይቀናል። የሚያናደው ችግሬ ብለህ ያሰብከው ነገር ከቀረፍከው በኋላ ችግሩ አለመሆኑ በጣም ነው የሚያናድ። ሀብት ለችግሬ መፍትሄ ነው ብለህ ሄደህ ከቀረፍክ በኋላ ሀብቱን ስታገኝ ግን የጠበቅከው ነገር ሳይሆን ሲቀር በጣም ነው የሚያመው። በእርግጥ ልክ ነህ። ግን አንድ ህዝብ መራብ የለበትም፣ ምግብ ማጣት የለበትም። ምግብ ይኸውልህ እኔ ልንገርህ፣ የሰው ልጅ ምግብ ይበላል። የሚያበላው እግዚአብሔር ነው። እድሜ ልኬን ተርቤ ነው ስላደግኩኝ ነው የምልህ። ቡሌም ልብላ፣ ድንገት ሰው የሚጋብዘኝ፣ እኔ ተጨንቄም ላገኝ ምግብ መብላቴ የማይቀር ነው። በልቼ አንዴም ቢሆን በልቼ አድራለሁ። ግን ትልቁ ችግር ግን ጂጂ ዘፍነዋለች። እኔ የራበኝ ፍቅር ነው ብላለች። ያ ህፃን ልጅ ዛሬ አንድ ክላይንት ጋር ከአንተ ፊት እያወራኋት ነበር። አእምሮዋ በጣም ይጨነቃል እና እስቲ ጭንቀት መቼ ነው በአእምሮሽ የገባው እስቲ ንገሪኝ አልኳት እና ቁጭ ለሜቴት እያስተረኳት 8ኛ ክፍል ነው አለች። 8ኛ ክፍል ያለው ቤተሰቦቼ ስለ ትምህርት ብቻ ነው የሚያወሩት። ትምህርትሽ እንደዚህ አድርጊ፣ በትምህርትሽ እንዲህ ሲሉ በቃ መጨነቅ ጀመርኩኝ አለች። ከዛ እዛ ቦታ ላይ አእምሮዬ ምን መጣ? ለልጅ ለካ ፍቅር ያስፈልገዋል፣ ፍቅር መስጠት። ልክ ትምህርት እንዳልከው ትምህርቱ ተወስቲ ብለህ ፍቅር መስጠት ያስፈልጋል፣ ማቀፍ ያስፈልጋል፣ ማሸት ያስፈልጋል። አንተ ቅድም እንዳልከው ልጆች ሆነው የሚፈልጉት ፍቅር ነው። በቃ መሸለም፣ አብሮ መጫወት፣ መላፋት ለካ ትልቅ ነገር ነው። እኔ በልጅነት ያላገኘሁትም ያለን አማላኪ ላይፍ ሲያስጨንቀኝ ነበር። እሱን ብትሰጠው የሰው ልጅ ምግብ ማግኘት በጣም ቀላል ነው። ሰው ከራሱ ጋር የሰው ልጅ ቢገናኝ አላማውን ቢይዝ በሀገር ቅጠሉ ምግብ እኔ ልጅ ያለው በጣም ይጨንቀኝ ነበር። 40 ነው ያደግኩትና እኔም ራባለው። አንድ ስለ ረሃብም ሲወራ በቆሎ እንኳን ወርቆ የሚበቅልበት ሀገር ነው እና ዋትስ ሮንግ ነበር። እኔ ስለ እውነት ነው የምልህ። ምን ማለት በቆሎ ማንጎ ይበቅላል፣ ገብቷል። አሳ ሄደን አጥብደን እናገኝና ሀይቆ ሄደን አሳ አጥብደን እንበላለን። ግን እስቲ ልራባለው። የእኔ ጭንቅላት እንዴት ነው ኢትዮጵያውያን የሚራቡት የሚል ኮስሽን ያድርብኛል። ይሄን የመሰለ ዝናብ እየሰናል። አርቲፊሻሊ ድሃ እንደሆንን ተነግሮናል። አርቲፊሻል ረሃብ እንዳለ ተነግሮናል። አርቲፊሻሊ ማድረግ እንደማንችል አእምሯችንን ቆንጆ አድርገው ሰርተውታል። አእምሯችን የተዘጋ እንዲሆን እንዳንፈጠር ማለት ነው እንጂ ምግብ ማለት ሰውን ለሚያክል ትልቅ ፍጥረት ምግብ ማለት ተራ ነገር፣ ተራ ማለት ተራ ነገር። እንዴት የሰው ልጅ አጀንዳ እንደሆነ ራሱ አላውቅም። ጠፍቶ አይደለም እኮ አቅም ስላጣን አይደለም እኮ ቅድሚያ የምንሰጣቸው ጉዳዮች ናቸው። ቅድም ስናወራ እንደነበረው ለየትኛው ነው በትሪሊየን የሚቆጠር ጦርነት፣ አውዳሚ ጦርነት ለማድረግ
ገንዘብ አለ እኮ ግን በሚሊዮን የሚቆጠሩ ሰዎችን ለመመገብ ግን ገንዘብ የለም። እንዲያው እናንሳው ካልን ወደ ህዋ ለመሄድም እኮ ብዙ ገንዘብ ይወጣል እኮ። ወደ ማርስ ወደ ጨረቃ ለመሄድ በጣም ውድ ነው የህዋ ምርምር ስራ ማለት ነው። በጣም ብዙ ገንዘብ ነው የሚያስወጣው። ቅድሚያ መሰጠት ያለበት ከሞራል አንጻር ካየኸው ምድር ላይ ያሉትን የተራቡ ሰዎች መመገብ ነው ወይስ ወደ ሰማይ መብረር ነው የሚለው ብዙ ጥያቄዎች አሉት። ስለዚህ የእኛንም ሀገር ጨምሮ ትክክል ነው አንተ እንዳልከው ምግብ የዕለት ተዕለት ሀሳብ ትልቅ ጉዳይ ሊሆን አይገባም። ግን ባለን የፖለቲካ የኢኮኖሚ የፍትህ ቅርጽ የተነሳ ራሳችን በፈጠርነው ችግር የተነሳ ይሄ ነገር አሁንም ችግር ነው፣ ወደፊትም ሆኖ ይቀጥላል ብዬ አስባለሁ። በዚህ አይነት ቀውስ እስከሄድን ድረስ ማለት ነው። ይሄ እኮ ነው አሁን እዚህ ጋር ነው ያው ትልቁ ፕሮብለም የሚመጣው። የሰው ልጆች እንዲራቡ ይፈለጋል። የሰው ልጆች ጦርነት ውስጥ እንዲገቡ ይፈለጋል። የሰው ልጆች ጦርነት ለሆኑ ጥቂት ፋሚሊዎችና ቢዝነሶች ትልቅ ሀብት፣ የሆነ ሰው መራብ ለሆነ ሰው ትልቅ፣ ለሆነ ኤንጂኦ ለሆነ የፖለቲካ ተቋም ንግድ ነው። ለሆኑ ፖለቲከኞች እንደዚህ ሚሊዮን ሰው ተራበ ብሎ ብር ሚሊዮንስ ኦፍ ቢሊዮንስ ኦፍ ዶላር መውሰድ ቢዝነስ ነው። ስለዚህ በጭራሽ ሊቀር አይችልም። በጭራሽ የሰው ልጅ ሊቀር አይችልም። ከሰው ልጅ ችግር ሲጀር ሊቀር አይችልም። እኔ ግን የገባኝ አንድ ነገር አለ። ሰው በመንፈስ ከነቃ እግዚአብሔር ጋር መገናኘት ከቻለ ቅድም እንዳልከው ሁሉ ነገሩ ልቦና ውስጥ አለ። ከራሱ ተርፎ ሌሎችን መመገብ ይችላል። ሰው ግን በጋራ ቁጭ ብሎስ የእውነት ስለ አምላኩ ማውራት አልጀመረም። ስለ ትክክለኛው ስፒሪቹዋል ፓወር ማውራት አልጀመረም። የሰው ልጅ በመንፈስ ሲነቃ ቅድም እንዳልከው መንፈሳዊ ስልጣኔ ልትለው ትችላለህ። ኦኬ ለምሳሌ ቅድም እንዳልክ የሰው ልጅ ሁሉ ነገር ምን ውስጥ ነው ያልከው ያለው ልቦና ውስጥ ነው ያለው። ልቦናዬ ይሄንኛውን ዓለም መቀየር ይችላል። ስለዚህ ልቦናዬ ላጥና ሳይንስ ስለዚህ ልቦናዬ ይንገረኝ፣ እኔ ማን እንደሆንኩ ይንገረኝ። ዝም ብሎ ማርስ እንዲገብቶ ምናምን ከሚለኝ ስለ እኔ ይንገረኝ። ስለ እኔ ረሃቤ ከየት እንደመጣ ችግሬ ከየት እንደመጣ ይንገረኝ። ኃይል ይስጠኝ። ኃይል ከሰጠኝ እኔ ሌላውን ነገር በቀላሉ አደርጋለሁ። ምክንያቱም ያ የምራብ ልጅ እኔ ማንኝ ብዬ መጠየቅ ሲጀምርና በዓላማ ስኖር የምታየውን ሬስቶራንት ከፈትኩት ከአንድም ሁለት። ሚስጥሩ ከየት ነው የመጣው? ራሴ ላይ ማጥናት ሲጀምር ማለት ነው። አይ ሲ ሆፕ ኦን ኳንተም መካኒክስ ላይ የሚገርም ተስፋ ያለ ግን አሁንም ነጋዴዎች ይመጡና ለራሳቸው አድቫንቴጅ እንዴት ነው ኳንተም ኮምፒውቲንግ የምናደርገው? እንዴት ነው የሰው አእምሮ ውስጥ ቺፕስ የምንከተው? እንዴት ነው ብላለሁ። ኦኬ ያ ነገር ደግሞ መልሶ አሁንም ሰዎች ከመንፈሳዊነታቸው እየነጠለ ይመጣል ማለት ነው። ለምሳሌ ሳይንስ ስልክን ፈጥሯል። ግን በስልክ የምናየው ሾርት ፎርም ቪዲዮ ኢሉን ማስክ ምን ብሏል? ዋን ኦፍ ወርስት ፈጠራ የሰው ልጅ የፈጠረው ወርስት ነገር ሾርት ፎርም ቪዲዮ ነው ብሎ አእምሮን ስብርብሩን ነው የሚያወጣው። ይሄ ስልክ ጥሩ ጥቅሞች አሉት። ይሄ ማይክ ግን በዚህ ፖድካስት መጥፎ ነገር ባወራ ደግሞ ምን ያህል እንደማጠፋት ኤሊያኖች ሰዎች ከመፈጠራቸው በፊት እዚህ ምድር ላይ ነበሩ። ኤሊያኖች ሰዎች ከመፈጠራቸው በፊትም ሊሆን ይችላል። የሰው ልጆች ምድር ላይ መኖር ከጀመሩበት ጊዜም በኋላ ሊሆን ይችላል። ምድርን በተለያየ ጊዜ ጎብኝተዋል የሚሉ ሀሳቦች አሉ። በእኔ መጽሐፍ ለማንሳት የሞከርኩት የሰው ልጅ እዚህ ምድር ላይ ከመኖሩ በፊት ኤሊያኖች ነበሩ ነው። የሰው ልጅ ከመፈጠሩ የሰው ልጅ አሁን ያለበት ስልጣኔ ላይ ከመምጣቱ በፊት ምድር ላይ ኢንዲጂነስ ኤሊያንስ ይባላሉ በእንግሊዘኛው አጠራር ነበሩ የሚል መላምት አስቀምጫለሁኝ። ይሄ በእኔ ምናብ የወለድኩት ነው። ዋናው ነገር አላማው የተጻፈበት አላማው አንድምታው ምንድን ነው የሚል ነው። አንደኛ ነገር ያው በሃይማኖቱ ካየነው በሃይማኖቶች እነዚህ አብርሃማዊ ሃይማኖቶች በምንላቸው ሃይማኖቶች የሰው ልጅ ከተፈጠረ አጠቃላይ ምድር ከተፈጠረች 7000 ምናምን ዓመት በፊት ነው። 8000 ዓመት አልሞላም። ያንን ትንሽ ወደ ኋላ መግፋት አንድ መጋረጃ የመግለጥ ያክል ነው ወደ ኋላ። ከዛም በፊት ጊዜ ነበረ፣ ከዛም በፊት ፍጡራን ነበሩ፣ ከዛም በፊት ስልጣኔ ነበረ የሚለውን በምናብ ለማሳየት ነው የሞከርኩት። ከዛ ውጭ ደግሞ የሰው ልጅ ብቻውን አይደለም የሚለውን በመጽሐፍ በልብ ወለድ መልክ ለማያያዝ ነው የሞከርኩት እና እነዚህ ኤሊያንስ ከሰው ልጅ በፊት ምድር ላይ በጣም ትልቅ ስልጣኔ መስርተው ይኖሩ የነበሩ የሰለጠኑ ፍጡራን ወይም ኢንዲጂነስ ኤሊያንስ ከሰው ልጅ ጋር የሚያገናኛቸው ነገር አለ። እነዚህ ኤሊያኖች የሰው ልጅ ከመፈጠሩ በፊት በሆነ ምክንያት ወደ ሌላ ፕላኔት አድርገው የራሳቸውን ስልጣኔ መስርተው ይኖራሉ ነው በመጽሐፉ አማካኝነት ማለት ነው። ነገር ግን እነሱ የበቀሉት ምድር ላይ ስለሆነ ተመልሰው ከሰው ልጅ ጋር
ወንድማማችነትና እህትማማችነትን ፍለጋ ይመጣሉ። አሁን ባለው የዓለም ስርዓት ደግሞ እንደምታውቀው የሰው ልጅ በጣም በብዙ ቀውሶች ውስጥ ነው የሚኖረውና የሰው ልጅን ከነዚህ ቀውሶች ለማውጣት የተሻለ ቁሳዊና መንፈሳዊ ስልጣኔ እንዲደርስ ለማገዝ ከሰዎች እህት ወንድሞቻቸው ጋር ተባብረው በመስራት ምድርን የተሻለች መኖሪያ ለማድረግ ከሰው ልጆች ጋር ተባብረው ሲሰሩና የተሻለ የስልጣኔ ስርዓት ለማምጣት ሲሰሩ ለማሳየት የሚሞክር መጽሐፍ ነው ማለት ነው። ያው ሌሎችም ብዙ ጉዳዮች አሉበት። እነሱ አይደሉም እንዴ አንዳንዶቹ ለምሳሌ ይህን ቀውስ ያመጡ ያሉት ኤሊያኖች ናቸው። ሁለት አይነት የኤሊያን ግሩፕ ነው ያለው ይባላል። አንደኞቹ በጣም ጥሩ የሆኑ መልካም የሆኑ እንዳልከው ሰዎችን መደገፍ የሚፈልጉ ናቸው፣ ወይም በእኛ ሃይማኖት መላእክት እንደምንላቸው ናቸው። ሌሎቹ ደግሞ መጥፎዎቹ የሰዎችን ዲኤንኤ ኮድ ያደረጉ ሰዎችን የሚጎዳ ስልጣኔ ያቀበሉ፣ ይሄ የጦር መሳሪያ መስራት፣ መግደል፣ ኒኩሌር ዋር፣ ፖለቲካል ጌሙ ምንም ለማያውቀው የዋ ለሆነው የአዳም ዘር ያስተማሩት እነዚህ ኤሊያኖች ናቸው ይባላል። ይህን እንዴት ነው ያንተ እይታ የሚያስታርቀው? እንግዲህ ብዙ አይነት ኤሊያኖች ሊኖሩ ይችላሉ። እንደምታውቀው ሁለንታችን በጣም ሰፊ ነው። በብርሃን ፍጥነት እንኳን ብትጓዝ በሰከንድ 300,000 ኪሎ ሜትር ማለት ነው። አሁን በቴሌስኮፖቻችን አማካኝነት ማየት የቻልነው ሁለንታ 94 ቢሊዮን የብርሃን ዓመት ነው የሚወስድ ማለት ነው። ከአንዱ ጫፍ ወደ አንዱ ጫፍ በብርሃን ፍጥነት 360 ኪሎ ሜትር በሰከንድ 360,000 ኪሎ ሜትር በሰከንድ ብትጓዝ ለማዳረስ የሚፈጅብህ ጊዜ 94 ቢሊዮን ዓመት ነው። ይሄ እንግዲህ ምናውቀው ሁለንታ ማየት የቻልነው ነው። ኦብዘርቬብል ዩኒቨርስ የሚባለው ነው። ከዛ ውጭ ደግሞ ብዙ አለ፣ መልቲቨርስ አለ፣ ብዙ አይነት ዩኒቨርስ ሊኖር ይችላል ተብሎ ይገመታል። ወደኛ እንኳን ጠበብ አድርገን ስናየው ሚልክ ወይ ጋላክሲ ወይም ፍኖተ ሐሊብ ጋላክሲ የሚባለው እሱ 200,000 የብርሃን ዓመት ነው የሚጨርስ በብርሃን ዓመት ብንሄድ ማለት ነው። ስለዚህ የኛ የስርዓተ ፀሐይ የኛ ሶላር ሲስተም በራሱ ሰፊ ነው። በደንብ እሱን አስሰን አልጨረስ ነው። ስለዚህ ኤሊያኖች ሊኖሩ ይችላሉ። አንድ አይነት ሳይሆን ብዙ አይነት ኤሊያኖች ሊኖሩ ይችላሉ። አንተ እንዳልከው የተወሰኑት ለሰው ልጅ ጠንቅ ሊሆኑ ይችላሉ፣ ክፉ ሊሆኑ ይችላሉ፣ የሰው ልጅን የሚያጠፉ ሊሆኑ ይችላሉ። እውነተኛ ወንድማማችነትን ፈልገው የሚመጡ ደግሞ ሊኖሩ ይችላሉ። እኔ በመጽሐፌ ለማሳየት የሞከርኩት በጎ ሊሆኑ የሚችሉትን ኤሊያኖች ነው ማለት ነው። መልካሞቹን ያሳየው ማለት ነው። ኤሊያኖች ግን ምንድን ናቸው? እንግዲህ ምንድን ናቸው የሚለውን በአይናችን እስከምናየው ድረስ እንደዚህ ነው መልካቸው እንደዚህ ነው ብለን መግለጽ አንችልም። ግን በመሰረታዊነት ከሰው ልጅ ጋር የሚያመሳስላቸው ነገሮች ይኖራሉ። ለምሳሌ በሁለት እግራቸው ቆመው ሊሄዱ ይችላሉ ተብሎ ይገመታል። በአብዛኛው ማለት ነው ኢንተለጀንት ቢንግስ ስለሆኑ ማለት ነው፣ የሰለጠኑ ፍጡራን ስለሆኑ የማሰብ ቋንቋ የመጠቀም አቅም ይኖራቸዋል። ትልቅ የስልጣኔ አቅም ይኖራቸዋል። እኛ እነሱን ሄደን ከማግኘታችን በፊት እነሱ እኛን መጥተው የሚያገኙን ከሆነ የእነሱ ስልጣኔ ከኛ በጣም በብዙ ጥፍ የበለጠ ሊሆን ይችላል። ምናልባትም የአንዳንዶቹን ስልጣኔ እኛ በእኛ አቅም ከማሰብም በላይ ሊሆን ይችላል ማለት ነው። እንደው ምናልባት ሰፋ አድርገን ለማየት ጉዳዩን የሩሲያዊ ሳይንቲስት ካርዳሼቭ የሚባል ሳይንቲስት በሁለንታ ውስጥ ያሉ የሰለጠኑ ፍጡራን ያሉበት ደረጃ ሊሆን ይችላል ብሎ ያስቀመጠው ንድፈ ሀሳብ አለ እና ታይፕ 1 ታይፕ 2 ታይፕ 3 እያለ እስከ ታይፕ 11 ድረስ ይሄዳል። የሲቪላይዜሽን ደረጃ እሱ ያስቀመጠው በምንድን ነው? በኃይል አጠቃቀም ደረጃቸው ነው፣ ወይም ሌቨል ኦፍ ኢነርጂ ዩዝ ይለዋል። ታይፕ 1 ስልጣኔ የሚባለው ወይም አይነተ 1 ስልጣኔ የሚባለው የራሳቸው ፕላኔታቸው ላይ ያለውን ኃይል በደንብ መጠቀም የቻሉ ናቸው። ታይፕ 1 የሚባለው ማለት ነው። ከርሰ ምድር ውስጥ ያለውን ኤነርጂ ኃይል ሊሆን ይችላል፣ የንፋስ ኃይል ሊሆን ይችላል፣ ሌሎችንም ፕላኔታቸው ላይ የውሃ ኃይል ሃይድሮኤሌክትሪክ ኃይል ሊሆን ይችላል። ፕላኔታቸው ላይ ያለው ማንኛውንም ኃይል በደንብ መጠቀም የቻሉ ናቸው። እኛ ራሳችን ስናየው በዛ መስፈርት ገና አይነት 1 ራሱ አልደረስን፣ 0.7 ላይ ነን ታይፕ 1 ላይ ለመድረስ ማለት ነው። ካልኩሌት አድርጎታል እንዴ ራሻው ሳይንቲስት? የምድርን ማለት ነው። እንደ ምድር ነው ማወራ። ምን ማለት ነው? ምድር ላይ ያለውን ኃይል በሙሉ መጠቀም የምንችልበት ደረጃ ላይ አልደረስንም፣ 0.7 ላይ ነን። እዛ ሙሉ ለሙሉ ታይፕ 1 ላይ ለመድረስ ቢያንስ ከ200 ዓመት እስከ 300 ዓመት ድረስ ይደርስብናል። ታይፕ 2 የሚባለው ስልጣኔ ደግሞ ከፕላኔታቸው አልፈው ኮከባቸውን ወይም በእኛ አጠራር የፀሐያቸውን ኃይል ወይም ኢነርጂ በደንብ በገፍ መጠቀም የሚችሉ የሰለጠኑ ፍጡራን ናቸው። እነዚህ ስልጣኔዎች እዚህ ስልጣኔ ደረጃ ላይ የደረሱ ኤሊያኖች በኮከባቸው ዙሪያ በጣም ግዙፍ የሆነ መዋቅር ዘርግተው የፀሐይን ኃይል ወይም የኮከባቸውን ኃይል በገፍ ያለምንም ገደብ
መጠቀም በሚያስችላቸው ደረጃ ላይ ደርሰው ሊሆን ይችላል። ታይፕ 2 የሚባለው ማለት ነው። ታይፕ 3 ወይም አይነት 3 የሚባለው ደግሞ ከኮከባቸው አልፈው በጠቅላላ የጋላክሲውን ኃይል መጠቀም የሚችሉበት ደረጃ ላይ እየደረሱ ናቸው። ስለዚህ በካርዳሽቭ ስኬል መሰረት እኛ 0.7 ላይ ነን። አይነት ታይፕ 4 ምናምን እያለ ይሄዳል እስከ ታይፕ አንዳንዶቹ እስከ ታይፕ 11 ያስቀምጡታል። ታይፕ 11 ውስጥ ምን ይሆናል? ታይፕ 11 ለኛ እንደ እግዚአብሔር ነው የሚሆኑት፣ እንደ ፈጣሪ ነው የሚሆኑት ማለት ነው። ታይፕ 11 እዛ ላይ ደረጃ ላይ የደረሱ ካሉ ማለት ነው። አይደለም ታይፕ 11 ታይፕ 4 እና 5 የደረሱት ራሱ ለኛ ልክ እንደ ፈጣሪ ነው። እኛ ጉንዳን ብንሆን እነሱ ሰው ወይም ከዛ በላይ እንደዛ ነው ንጽጽሩ ሊሆን የሚችለው ማለት ነው። ከየት ተነስቶ ነው ግን እሱ ይህን ነገር የጻፈው? ከራሱ ኤክስፒሪየንስ ነው? ሪሰርች አድርገው ነው? አንድ ህፃን ልጅ ጋብዤ ነበረ፣ አቤል መላኩ የሚባል ልጅ ጂኒየስ ይህን ነገር እያወራው ነበረ። ታይፕ 1 ሲቪላይዜሽን ታይፕ 2 ሲቪላይዜሽን እያለ ሜንሽን እያደረገ ነበር። ግን መጽሐፉን የሰውየውን የራሻውን መጽሐፍ አንብበሃል? በተወሰነ ደረጃ። ኦኬ፣ ከየት ተነስቶ ነው እንደዚህ ማለት የፈለገው? እንግዲህ እሱ የተነሳው ምንድን ነው፣ አንድ ስልጣኔ እያደገ ሲሄድ ብዙ ኃይል ይፈልጋል። ለምሳሌ የዛሬ 1000 ዓመትና ዛሬ የሰው ልጅ የሚጠቀመው ኃይል የትና የት ነው? በፍጹም አይነጻጸርም። የዛሬ 500 ዓመትና ዛሬ የምንጠቀመው ኃይል በፍጹም አይነጻጸርም። 100% ዛሬና ቀጣይ ደግሞ ይሄ ስልጣኔ በዚህ እየቀጠለ ከሄደ በጣም ብዙ ኃይል ለሚያስፈልገን። ስለዚህ የአንድ ፕላኔት ስልጣኔ እየጨመረ በሄደ ቁጥር በጣም ብዙ ኃይል ያስፈልገዋል። ያንን ኃይል ለማሟላት ደግሞ ከፕላኔትህ አልፈህ የኮከብህን ወይም የፀሐይህን ኃይል መጠቀም አለብህ። እሱም ደግሞ አልበቃ ሲል ደግሞ ወደ ጋላክሲው ትሄዳለህ ማለት ነው። ልክ አሁን ኤሎን ማስክ እያደረገ እንዳለው ነው። እሱም ብቻ አይደለም፣ ትልቅ ካምፓኒዎች ፎከሳቸው ስፔስ ነው። የአማዞን አለ፣ ብሉ ኦሪጂን፣ የሪቻርድ ብራንሰን አለ፣ ቨርጂን ጋላክቲክ የሚባል አለ፣ የስፔስ ኤክስ አለ የኤሎን ማስክ። ሶ ሂዝ ላይክ ኦብሰስድ ማርስ ላይ ስለመሄድ ስፔሱን ኤክስፕሎር ስለማድረግ። እነ ጉግልም እነ ፌስቡክም ብዙ ፕሮጀክቶች አሏቸው እና ከዚህ ነገር ጋር ይገናኛል ማለት ነው። ምክንያቱም አንድ መጽሐፍ እያነበኩኝ ምን ሰማሁኝ፣ አላማቸው ስፔስ ኤክስፕሎር የሚያደርጉት እነዚህ ትልልቅ ካምፓኒዎች ስፔሱን ማይን ማድረግ ይፈልጋሉ። ለምሳሌ አንድ አስትሮይድ ማይን ቢያደርጉ ላይክ ብዙ $1 ትሪሊየን አንድ አስትሮይድ ማይን ማድረግ ቢችሉ ነው ወደ ምድር ቢያመጣው ማለት ነው። እና ከዚህ ጋር ይገናኛል። እነዚህ ካምፓኒዎች የሚያደርጉት ወደ ማርስ መሄድ የሚፈልጉት ማርስን ኦር ሌላውን ስፔስ ሌላውን ፕላኔት ኢንቬድ የሚያደርጉት ካፓሲታችን እያደገ ነው ማለት ነው እንደ ሰው። ከእሱ ጋር የሚገናኝ ነገር አለው። አንድ እሱ ነው። ሁለተኛ ወደፊት አሁን ባለን አኗኗር ምድር የመጥፋት እድልም አላት በዚህ ከቀጠል ማለት ነው። ምክንያቱም በብዙ መልኩ ምድርን እያጎሳቆልናት ነው። ሰልጥነናል፣ ብዙ ኃይል እየተጠቀምን ነው። ግን የአየር ንብረት ለውጥ፣ ጦርነት፣ ብዙ ነገሮች የከባቢ አየራችንን ለውጠነዋል። በጣም የሙቀት መጠን እየጨመረ ነው። በረዶዎች እየቀለጡ ነው። የባህር ወለል መጠን እየጨመረ ነው። ከተሞች ሊጥለቀለቁ ይችላሉ። ስለዚህ በጊዜ ሂደት ምድር ለሰው ልጅ የማትመች ፕላኔት ልትሆን ትችላለች፣ በሰዎች አኗኗር ምክንያት ማለት ነው። ስለዚህ አንዱ ምክንያት ምናልባት ምድር ላይ የሰው ልጅ የማይኖርበት ደረጃ ላይ ቢደርስ ዘሩን የሚያስከትልበት ሌላ ፕላኔት ያስፈልጋል ነው። ለዛ አንዷ ተመራጭ ፕላኔት ደግሞ ማርስ ነች፣ ከኛ ሶላር ሲስተም ውስጥ ማለት ነው። ሌላው እንዳልከው ተጨማሪ ኃይል ፍለጋ ነው። ጨረቃ ላይም የሚደረገውን ውድድር ብታይ፣ ማርስ ላይም ጥናት ለማረፍ የሚደረገው ውድድር አንዱ ምክንያት የሀብት ፍለጋ ነው የሚሆነው ማለት ነው። የሰው ልጅ ግን ቀውሱ ከየት የሚመነጭ ይመስልሃል? አሁን ቀደም እንዳልከው ይገርመኛል። አሁን የዓለም ዋንጫ ላይ ይሄ ሁላ ቢሊዮን ሰፍ ብሎ ሲያይ ማለት እውነት ዋና ዋና ችግሮቻችንን ቀርፈን ነው ወይ እንደዚህ እያየን ያለ ነው? ብዙ ቢሊዮን ትሪሊየንስ ኦፍ ዶላርስ ኢንቨስት ይደረጋል፣ ቀልባችን ወደዛ ይሄዳል፣ እናያለን፣ ትልቅ አጀንዳ ይሆናል። ግን እውነተኛ የሆኑ የሰው ልጅ ችግሮች ደግሞ አሉ አሁን ስታያቸው። እና ቀውሶቹ ከየት የሚወጡ ይመስላል አንተ ግን? የሰው ልጅ ችግሮች ከራሱ ከሰው ልጅ ልቦና ነው የሚመነጩት። የቤት ክራዩም ሁሉም የሰው ልጅ ልቦና፣ በትዳር የሚቃጠሉት፣ በጦርነት ስራ አጥተው የሚቀመጡት፣ በስደት ስቃይ ያሉት፣ እነዚህ ሁሉ ከሰው ልቦና ነው የሚወጣው። የሁሉም ምንጭ የሰው ልጅ ልቦና ነው። እና እዚህ መጽሐፍ ላይ አንዱ ማሳየት የፈለግኩት ነገር እሱ ነው። የሰው ልጅ ቀውሶች በጠቅላላ ተስፋፍተው በኋላ ላይ መዋቅራዊ፣ ፖለቲካዊ ምናምን ብዙ አይነት መልክ ይዘው ታገኛቸዋለህ። ግን መሰረታዊ ምንጩ ግን የሰው ልጅ ልቦና ነው። የሰው ልጅ ልቦና ምንድን ነው?
የሰው ልጅ ልቦና የሚያስበው ነገር ነው። የሚያስበው አመለካከቱ ስለ ራሱና ስለ ሌሎች ያለው አመለካከት ይወስነዋል። በዓለም ላይ የሚፈጠረውን ነገር ይወስነዋልና ትልቁ ነገር መልካምም ይሁን መጥፎም ይሁን በዓለም ላይ ተንጸባርቆ የምናየው ነገር በሙሉ ከሰው ልጅ ልቦና የሚመነጭ ነው እና እዚህ መጽሐፍ ላይም ለማሳየት የሞከርኩት አንዱ ነገር ያው በምድር ላይ ትልቁ አእምሮ የሰው ልጅ እንደሆነ ታውቃለህ። ትልቁ አእምሮ በጣም ብዙ ፍጥረታት አሉ። ትልቁ አእምሮ የሰው ልጅ ነው። በነገራችን ላይ በሁለንታው ላይ በጣም ውስብስቡ ነገር ቢኖር ምንድነው? የሰው ልጅ አእምሮ ነው። በጣም ውስብስቡ ነገር ማለት ነው። ከሁለንታውም ከራሱም በላይ በጣም ውስብስብ the most complex object in the universe is the human brain ነው። ስለዚህ የሰው ልጅ የሚያስበው ነገር ከሰው ልጅ ልቦና የሚመነጨው ነገር ፕላኔቷ ላይ ላሉት ፍጡራን ለራሱም ሌሎችም ፍጡራን በበጎም በመጥፎም እጅግ በጣም ትልቅ ተጽዕኖ ነው ያለውና ሁሉም ደግሞ መነሻው የሰው ልጅ ልቦና ነው ማለት ነው። የሰው ልጅ ልቦና ላይ ምን መሆኑ ነው ችግሩ የሚያመጣው? መጀመሪያ ራስን ማወቅ ነው የሚቀድመው። ሰው እኔ ማን ነኝ? ሰው ማለት ምን ማለት ነው? ምን ማለት ነው? ሰው መሆን ማለት ምን ማለት ነው? እሱ ነው ትልቁ ጥያቄ፣ እሱ ነው። ሰው ምን ማለት ነው? እንግዲህ ብዙ እንትን ይፈልጋል፣ እንግዲህ ብዙ ትንታኔ ይፈልጋል። አሁን በአንድ አረፍተ ነገር ማስቀመጥ አንችልም። በተለያየ መልኩ ሀሳቦችን ሰባብረን ተንትነን ማየት አለብን እና በዚህ መጽሐፍ አንዱ የተነሳው ነገር እንደምታውቀው አሁን የሰው ልጅ አንድ ሰው ብቻ አይደለም ወይ የሆነ ሃይማኖት አለው፣ የሆነ ብሔር አለው፣ የሆነ አካባቢ አለው እና እኔ ማን ነኝ ሲል ከሆነ ማንነት አካባቢያዊ ማንነት ከሆነ የብሔር ማንነት ከሆነ የሃይማኖት ማንነት ጋር አያይዞ ነው ራሱን የሚያየው። ግን በእኔ አረዳድ የሰው ልጅ እውነተኛ ማንነቱ ተፈጥሮ ነው። ሰው ሲወለድ ንጹህ ነው። እያደግ ስትሄድ የተለያየ ማንነት ትደርባለህ። መጀመሪያ ሃይማኖት ይሰጥሃል። የዚህ አካባቢ ሰው ነህ፣ የዚህ አካባቢ ብሔር ነህ ትባላለህ። ከዛ በኋላ የሆነ አይነት የፖለቲካ አመለካከት ይኖርሃል። የሆነ አይነት አካባቢ ጋር ራስክን ታያይዛለህ። የሰው ልጅ የማደግ ሂደት በአንድ መልኩ ከሰው ልጅ የመነጠል ሂደት ነው። አስበው አሁን ህፃናት ሲወለዱ በጣም ንጹህ ናቸው እና ሰውን የሚቀርቡት በሰጣቸው ፍቅር ልክ ነው። አንተ የትኛው ሃይማኖት ተከታይ ትሁን፣ የትኛው ብሔር ትሁን፣ ነጭ ትሁን፣ ጥቁር ትሁን ምንም አይነት ልዩነት አያደርጉም። ንጹህ ናቸው። እያደጉ ሲሄዱ ግን ይበከላሉ፣ ይቀነሳል። ሃይማኖታቸውን ያውቃሉ፣ ብሔራቸውን ያውቃሉ፣ አገራቸውን የዚህ ሀገር ሰው ነህ ይባላሉ። ታሪክ ከሆነ አይነት ታሪክ ጋር ራሳቸውን ያያይዛሉ። ስለዚህ ከተቀረው የሰው ልጅ ጋር እየተነጠልክ ትሄዳለህ ማለት ነው። ስለዚህ ማደግ አስፈላጊ ነው። የቋንቋ መማር፣ አካባቢህን ማወቅ አስፈላጊ ነው። ሰውን ሰው የሚያደርገው ስለተወለድክ ብቻ ሳይሆን እነዚህ ነገሮች አስፈላጊ ናቸው። አካባቢህን ማወቅ፣ ቋንቋ መማር፣ ዙሪያህን መረዳት፣ ዓለምን መረዳት አለብህ። ግን በአንድ መልኩ ግን የሰው ልጅ ማደግ ሂደት ከሰው ልጅ የመነጠል ሂደትም ጭምር ነው ማለት ነው። የመበከል ሂደት ጭምር ነው። ከንጹህነት ወደ መበከልና ከተቀረው የሰው ልጅ ወደ መነጠል ሂደት ትሄዳለህ ማለት ነው። እና የሰው ልጅ እውነተኛ ማንነቱ ተፈጥሮ ነው። ህይወት እና ሞት አንድ ናቸው? አላውቅም። እንዴት ነው አንድ ሊሆን ይችላል? ህይወት ምንድን ነው? ሞት ምክንያቱም አሁን ሞት በጣም እንፈራለን ሁላችንም። አዎ። ግን ሞቶ ተመልሶ መጥቶ ያጋጠመውን ነገር ያወራ ሰው የለም አለ። ኒር ዴዝ ኤክስፔሪንስ በልስም ታውቃለህ? እሱ ትክክለኛ ሞት አይደለም። ኒር ዴዝ ኤክስፔሪንስ አለ አውቃለሁ፣ እንደዛ አይነት ነገር። ግን በትክክል አንድ ሰው ሞተ የሚባለው ምን ሲሆን ነው የሚለውን ነገር እንትን ማለት አለብን፣ ማወቅ አለብን። ስለዚህ ሞትን እኔ አናውቀውም ብዬ ነው የምደመድመው። እንፈራለን፣ መሞት እንፈራለን። ትልቁ የሚያስፈራ ነገር እሱ ነው በህይወት ስንኖር። ነገር ግን ከሞት በኋላ ወዴት እንሄዳለን? ተመልሰን እንወለዳለን? ህይወት አለ ምናምን የሚለው ሃይማኖቶች የራሳቸው የሚሰጡት ነገር አለ። እንደኔ ግን ከሞትን አናውቀውም። ምክንያቱም ሞቶ ተመልሶ ያለውን ነገር የተናገረ ሰው ስለሌለ ማለት ነው። ህይወትን ከመወለዳችን በፊት እሱንም አናውቅም። በራሳችን ምርጫም አንመጣም። ከመጣን በኋላ ግን ከሞት እስከ ህይወት ያለው ነገር በእጃችን ነው። እሱ የኛ እጣችን ነው። እሱን በእጃችን መጻፍ እንችላለን ብዬ አስባለሁ። ስለዚህ እኔ ህይወት ምንድነው ሞት ምንድነው የሚለው ላይ አይደለም ማተኩረው። ከህይወት እስከ ሞት ያለን ህይወት እጣችን በእጃችን ነው። እሱን ራሳችን እንደምንፈልገው አድርገን መስራት እንችላለን ብዬ አምናለሁ። ይህም መጽሐፍ ሰዎች አንበው ሲጨርሱት ምንድን ነው ያገኙበታል ብለህ የምታስበው? እሱ እንግዲህ እንደ አንባቢው ነው የሚወሰነው።
ግን እንደው አንተ ስትጽፈው እንደው ምንድነው ኤክስፔክቴሽን? ብዙ የተነሱ ሀሳቦች አሉ ስለ ሞት፣ ስለ ህይወት፣ ስለ ዓለማችን ላይ ስላሉት ቀውሶች እና ከዛ ስለምንወጣበት መንገድ እንደ መፍትሄ የተቀመጡ ነገሮች አሉ። ከጠፈር ሳይንስ ከኤሊያንስ ጋር በምናብ የተቀመጡ የተጻፉ ነገሮች አሉ። ስለ ሃይማኖትም ስለ ሌሎች ጉዳዮች አሉ። እንግዲህ እንደ አንባቢው ይለያያል። በተለያየ ጉዳይ ላይ ሊስማሙበትም ላይስማሙበትም ይችላሉ። ብዙ የደረሱኝ በጣም እንትኖች አሉ፣ የወደዱት በጣም ያደነቁት ብዙ ሰዎች አሉ። በእውነት የማይስማሙበት አንስማማም ያሉባቸው ጉዳዮች አሉ። ሃይማኖት ጋር በተያያዘ ተነሱ ጉዳዮች ላይ ለምሳሌ ብዙ ሰዎች ሃይማኖተኞች ላይ ላይስማሙበት ይችላሉ። ግን ዞሮ ዞሮ ይሄ እንደ አንባቢው የሚወሰን ነው። አንድ ደራሲ ጽፎ ከሰጠ በኋላ አንባቢዎችን ይሄን ውደዱት፣ ይሄን ጥሉት፣ እንደዚህ ተቀበሉት የማለት መብት የለውም። እንደፈለጉ መተርጎም፣ ይጠቅመናል ያሉትን መውሰድ፣ አይሆንንም ያሉትን ደግሞ መተው የአንባቢዎች መብት ነው የሚሆነው ማለት ነው። እንዴት እንደዚህ ግን ኦፕን ማይንድድ ሰው ሆንክ? እንዴት እንደዚህ የተለየ ነገር የሚጽፍ የሚያወራ ሰው ልትሆን ቻልክ? ከሁለት ነገር ነው። አንደኛ ከመውጠንጠን ነው፣ ዝም ብለህ ማለት ነው። ከማንበብም ከምንም ሳይሆን ብቻህን ሆነ ዝም ብለህ ስለ ራስህ፣ ስለ ሰው ልጅ፣ ስለ ህይወት ካሰብክ ብቻህን ከወቅ የሚመጣልህ ነገር አለ፣ የሚመጣልህ ግንዛቤ አለ። ሳታነብም ምንም ከማንም ጋር ባታወራም ማለት ነው። አንተ ቅድም ያልከው ወይ መንፈሳዊነትን ማሳደግ መንፈሳዊ ግንዛቤ ምናምን ካልከው ጋር ሊያያዝ ይችላል። ብቻህን ሆነ ማሰብ ራስህን ለማወቅ አንዱ እንትን በጣም ያግዛል። እስማማለሁ። ሌላው ደግሞ ያው በማንበብ የተለያዩ ሰዎች ጋር በመገናኘት የተለያዩ የትምህርት መስኮች ያሉትን እውቀቶች በመፈተሽ ሊመጣ ይችላል። በህይወት ተስፋ ያስቆረጠ ጫፍ ላይ ደርሰህ ታውቃለህ? በጣም ከባድ ነው ብለው ገጥሞኝ አያውቅም። ግን ያው ውጣ ውረዶች አሉ። እንደማንኛውም ሰው ጥሩ ጊዜዎች፣ መጥፎ ጊዜዎች፣ ከባድ ጊዜዎች ይኖራሉ። ከባድ ጊዜ ሲገጥምህ እንደው ብታደርገው? በተቻለ መጠን እንግዲህ ሙዚቃ እሰማለሁ። የማን አድናቂ ነህ? በአብዛኛው የዘፋኝ ሳይሆን የሙዚቃ አድናቂ ነኝ። ክላሲካል ኢንስትሩመንት? ክላሲካልም ባህላዊም ዘመናዊ ማንኛውም ሙዚቃ አዳምጣለሁ። ግን የተለያዩ ዘፋኞች ቢያንስ የሆነ ጥሩ ሙዚቃ ይኖራቸዋል፣ ሁሉ ባይሆን ማለት ነው። እንዲሁ እንደ ዘፋኝ የማን አድናቂ ነህ ጥራ ካልከኝ ግን አስቴር አወቅን በጣም አደንቃለሁ። ከውጭ ሀገርስ? ከውጭ ሀገር በዘፋኝ ደረጃ ይሄን አደንቃለሁ አለም። ግን ያው ደስ የሚሉኝን ሙዚቃዎች እየመረጥኩ አዳምጣለሁ። 3 ምርጥ መጽሐፎች ጥቀስ እስቲ። 3 ምርጥ ምን አይነት መጽሐፎች? አሁን ይመጣል 3 መጽሐፎች በቃ አእምሮ ላይ እስቲ ምን መጣል? የልብ ወለድ ነው የምንድን ነው ወይስ አጠቃላይ ነው? አጠቃላይ ልብ ወለድም ይሁን ከፈለገ ነን ፊክሽንም ይሁን ታሪክም ይሁን። ከባድ ጥያቄ ነው በጣም የጠየከኝ። የግድ ነው መጥራት አለብን? ኦኬ። ብዙ ጥሩ መጽሐፎች አሉ። እንዲሁ አሁን 3 10ም ካልክስቲክ ጥቀስ። 3 መጥቀስ 10ም ብጠቅስ እንትን ነው የሚሆነው፣ አያልቅም። ማዳላት ነው የሚሆነው። ግን እንዲሁ ለመጥቀስ ያክል ጥቀስ ካልከኝ ከሁሉም አይነት መጽሐፍት ከሆነ በአንደኛ ደረጃ ላይ መጽሐፍ ቅዱስን አስቀምጣለሁ። ግሩም መጽሐፍ ነው። ከዛ ውጭ አገራችን ላይ ልቦለዶች የተወሰኑ መጥቀስ ይችላለሁ። ለምሳሌ አደፍርስን መጥቀስ ይችላለሁ። አደፍርስ በጣም ዳኛቸው ወርቁ በጣም አደንቀው መጽሐፍ ነው። የአዳም ረታ መጽሐፎች በጣም ብዙዎቹ በጣም ቆንጆ ናቸው። እንደው ለማወዳደርም አይቻልም። የሰዎች አብዛኛዎቹ ምንድነው ከአዳም ረታ በጣም አነጋጋሪ ጸሐፊ ነው። በጣም የሚያደንቁት ሰዎች አሉ። በጣም ደግሞ የሚያወራው ነገር የሚያገባቸው ሰዎች አሉ። ምንድነው የአንተ አዳም ረታ ቀልብህ ሊገዛበት የቻልበት ምክንያት ምንድን ነው? አዳም ረታ እኮ ውቅያኖስ እኮ ነው። በቃ መጽሐፉን ስታነብ በጣም ጥልቅ ነው። አንደኛ በጣም ጥልቅ ነው። ሁለተኛ ዲቴል በጣም እንደ ማህበረሰብም እንደ ግለሰብም ራስክን በደንብ እንድታይ ነው የሚያደርግህ። ለመጽሐፍ ብቻ ብሎ የሚጽፍም አይደለም፣ ገብቶት የገባውን ነገር ስለሚጽፍ ነው። እንግዲህ ሲያወራ የማይገባን የሚሉ ሰዎች ካሉ እሱ በጣም በጥልቀት የገባውን ብቻ ስለሚያወራ ይመስለኛል። ምንድን ነው የሚያወራው? ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የስቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል።
ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። የገባውን ስለሚያወራ ይመስለኛል እንግዲህ ሰዎች ማለት ብዙ ማውራት ቀላል ነው። ብዙ ማውራት ቀላል ነው። ትርጉም የሚሰጥ ነገር ማውራት ግን ከባድ ነው። እውነት ነው። ለዛ ሊሆን ይችላል እንግዲህ ኢትዮጵያን ትወዳታለህ? ግዴታ ነው። ግዴታ የምኖርበት ውጭ ሀገር ሄደህ ታውቃለህ? ደቡብ አፍሪካ ሄጄ አውቃለሁ። እንዴት ነው ስታየው ከኢትዮጵያ ማህበረሰብ ጋር ስታወዳደራቸው? ጥሩ ነው። እኔ ብዙ ጊዜ አልቆየሁም። 1 ሳምንት ነው የቆየሁት። በኢኮኖሚ ስርዓታቸው በጣም የተሻሉ ናቸው ከኛ። ማህበራዊ ስርዓቱን እንግዲህ ማለት አልችልም። ብዙ ጊዜ ቆይቶ ማየት ማጥናት ያስፈልጋል። ግድ እንግዲህ ጃፓንን ሳይ ስፓርክ ነው የታየው። ኤነርጂ ስለማነብ ነው። ኦኬ ኤነርጂ ስለማነብ ከአንተ ጋር ቁጭ ብል ኤነርጂ አይዋሽም፣ ሰውነትህ ንግግር ይዋሻል። ይሄ ሰውዬ ምንድን ነው ብለህ ትጠይቃለህ። ገባ? ደስተኛ ሰው ያስታውቃል፣ ደስተኛ ያልሆነ ሰው ያስታውቃል። ህፃናትን አይታውን አይዋሽም። በቃ ኤነርጂያቸው ር ሃፒ። የተጨነቀ ሰው አይተህ ትለያለህ። ግን ዓለም በዚህ ሰዓት እንዳልከው ቀውስ ውስጥ ሆና ማንም ሰላም ሊሰማው አይችልም። ሰላም ከተሰማውም የሆነ ቦታ ተደብቆ ያለ ሰው ነው እንጂ የምናውቀው ሰው አይደለም። በሬኖዌይ በስተመጨረሻ የምትለው ነገር ካለ ድል ስጥ። በስተመጨረሻ አመሰግናለሁ በጣም እዚህ ጋብዘኸኝ ስለተነጋገርን። ሳላዛት መጽሐፍ በዋናነት በጃፋርና ሀሁ መጽሐፍ መደብሮች ይገኛል። ባህር ዳር ደግሞ እኔ በምኖርበት ከተማ አዳነ መጽሐፍ መደብር ጋር ይገኛል። አማዞን ላይ ደግሞ እንጀራ ፕረስ በሚባለው ድርጅት በኩል ታትሟል። በዚህ አጋጣሚ ስለ እንጀራ ፕረሶች ትንሽ ነገር መናገር እፈልጋለሁ። ደራሲዎችን ለማገዝ በጣም የሚሰሩ ድርጅቶች ናቸው። በጣም ግልጽና ቀልጣፋ አሰራር ያላቸው፣ በጣም በከፍተኛ ታማኝነት የሚሰሩ፣ ሪፖርት በወቅቱ በሰዓቱ የሚያደርሱ፣ በአጠቃላይ በጣም ሙያዊ ስነ ምግባር ወይም ፕሮፌሽናል ኤቲክስ ምንለውን ጠብቆ የሚሰራ ድርጅት ነው እንጀራ ፕረስ። ላመሰግን እፈልጋለሁ። እንጀራ ፕረስ አማዞን ላይ ያሳተሙት እነሱ ናቸው። አማዞን ላይ ይገኛል። ኦኬ። በአካል ስላሳተሙልን በአካል ቀድሞ ስለታተመ እነሱ ጋር ከመገናኘ በፊት ስለታተመ እንግዲህ ይሄኛው እትም ሲያልቅ ምናልባት ወደዛ ልንሄድ እንችላለን ብዬ አስባለሁ። እንጀራ ፕረስ የሚገርም ተቋም ነው። ዓላማው ሰዎች መጽሐፍ ጽፈው በገንዘብ እጥረት ምክንያት ከማተብ ወደኋላ እንዳይቀሩ ማድረግ ነው። 2 አይነት አገልግሎት ነው የሚሰጡት። አማዞን ላይ ያሳትሙላቸዋል። ከኢትዮጵያ ማሳተም ስለማትችሉ እያንዳንዱ ሕጉን ጠብቀው ስርዓቱን ጠብቀው ያሳትሙላቸዋል። ከዛ ግን ሪፖርቱን ታያላችሁ። እንደኛ ሀገር አይደለም። ሪፖርቱ በየቀኑ አማዞን ሪፖርት ይልክላቸዋል። ስንት ሰው እንደገዛው፣ የእናንተ ፐርሰንት ስንት እንደሆነ፣ የእነሱ ፐርሰንት ስንት እንደሆነ፣ የአማዞን ስንት እንደሆነ በግልጽ ይናገራል። እና ገንዘብ የለኝም ብላችሁ የመጽሐፍ ሀሳባችሁን የተዋችሁ ሰዎች ካላችሁ እንጀራ ፕረስን እዚህ ጋር በምናስቀምጠው ስልክ ቁጥር ማግኘት ትችላላችሁ። እንዲሁም ተወካያቸውን እዚህ ጋብዘን እስኪ የተወሰነ ነገር ከእሷ ጋር እንጨዋወታለን። አንተን ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። መጽሐፉን እንግዲህ አንብቡለት። በጃፋር መጽሐፍ መደብር ሌላ ማጋር ሀሁም መጽሐፍ መደብር ይገኛል። ይሄው ከሚያወራው በጣም የተለየ ነው። አጻጻፉ እጅግ በጣም ለየት ይላል። ገባችሁ? ኦፍኮርስ እኛ እንደዚህ አይነት አዲስ ሀሳብ ሲመጣ ዝም ብለን አንቀበልም፣ ቻሌንጅ እናደርገዋለን። ደግሞ እኔ መመክራችሁ ልቦናችሁ ኦፕን ይሁን። እሺ፣ አንድን ነገር አትፍረዱት፣ አትውደዱትም፣ አትጥሉትም። እስቲ አንብቡ። በቃ ሌላ ዓለም ውስጥ ይወስዳችኋል። ከዚ በኋላ የሚያወራውን ነገር ደግሞ አትመኑት፣ ሙሉውን ደግሞ አትጥሉት። አይታችሁ መርመራችሁ በአእምሯችሁ አሰላስላችሁ ይጠቅማል የምትሉትን ነገር ወስዳችሁ አፕላይ አድርጉ፣ የማይጠቅማችሁን ጣሉት። የተዘጋችሁ አትሁኑ ነው ጥያቄ። እኛ ሀገር መዘጋት አለ እና እሱ በጣም ደፋር ሰው ነው። ለየት ባለ ወይ እንደዚህ ያቅርበዋል። አንብቡ፣ የምትወስዱትን ውሰዱ፣ የምትነቅፉትን ንቀፉ። አዘይነብ ዜሬ ህይወታችሁን ረፊት ለፊት ይወስዳል። እናመሰግናለን። ቴንክ ሶ ማች ወንድም። በጣም አመሰግናለሁ። ኦኬ ቴንክ ሶ ማች። ስምሽ ማን ነው? ስሜ እንግዲህ ፍቅረ ሚካኤል ሆነኛው እባላለሁ። የእንጀራ ፕረስ ኢትዮጵያ ውስጥ ያለው ማርኬቲንግ ማኔጀር ነኝ። ብዙ ስራዎችን እየሰራችሁ ነው። እንግዲህ ዶክተር አብርሃም አማሃም መጽሐፍ እየወጣ ነው። የት ደረሱ? እሱን መጀመሪያ ልንገርሽ።
ኦኬ እንግዲህ ያው ብዙዎቹ እንደሚያውቁት የዶክተር አብርሃም መጽሐፍ በቅርብ ለህትመት ይቀርባል። የመጨረሻው ስቴፕ ላይ ያለ ነው። ወደ ህትመት ሊቀርብ ኤዲቲንግ ላይ ነው፣ ጨርሰናል። በቅርቡ እንግዲህ ለአንባቢያን ይቀርባል። የስ ምንድነው ስለ እንጀራ ፕረስ አንዳንድ ነገሮች ንገሪልን። ኦኬ እንግዲህ ያው እንጀራ ፕረስ ዩኤስኤ ቤዝ ያደረገ ኮንቴንት ማኔጅመንት ኤንድ ፐብሊሽንግ የሚሰራ ነው። በተጓዳኝ ደግሞ የአይቲ ኮንሰልቲንግ ይሰጣል። ለምሳሌ ዌብሳይቶችን መስራት ማስተዳደር፣ አፕ መስራት ማስተዳደር፣ እነዚህ የመሳሰሉትን የሚሰራ ነው። በቅርቡ ደግሞ በጣም እንትን የሆነ ነፃ የሆነ www.injerapresslist.com የሚል በጣም ብዙ ሀሳቦችን የያዘ ለምሳሌ ስራ፣ ቤት፣ መኪና፣ ልዩ ልዩ ነገሮችን የሚያገኙበት ነፃ የሆነ 100% ነፃ የሆነ ፕላትፎርም ላውንች አድርገናል። አፕ ነው። ማንኛውም ሰው ገብቶ እዛ ላይ የሚፈልገውን ነገር ሊስት ዳውን አድርጎ ይወጣል። ስራ ማገናኘት ማለት ነው። ወይም ደግሞ ቤት መሸጥ፣ መኪና መግዛት ወይም ደግሞ መሸጥ ሊሆን ይችላል። ይሄ አፕ ነው። ነፃ 100% ነፃ የሆነ ነው። እኔም ይሄን መጽሐፍ ብፈልግ ወይ ይሄን ዕቃ ብፈልግ እዛ ላይ ሊስት ማድረግ ይችላል። በቃ እንደዛ ኢሜልክን ወይ ስልክህን ታስገባለህ። ከዛ በኋላ የምትፈልገውን ነገር ይሄን እፈልጋለሁ ብለህ ብቻ እንትን ማለት ነው። ምንም ክፍያ የለውም፣ ነፃ ነው። ይሄ ነው ላይክ ኢትዮጵያ ውስጥ ነው በመላው ዓለም ነው የሚሰራው? በመላው ዓለም ነው የሚሰራው አፑ። ኦኬ ይሄን የመሳሰሉ የአይቲ ኮንሰልቶችም አሉ። እንግዲህ ዋናው ዓላማው እንጀራ ፕረስ 3 ዋና ዓላማዎች አሉት። የመጀመሪያው መጽሐፍ ጽፈው ገንዘብ የሌላቸው ማሳተም ፈልገው ገንዘብ የሌላቸውን አቅማቸው ወይም ደግሞ ድካማቸው ከንቱ እንዳይሆን በገንዘብ ማገዝ ነው። ሁለተኛው ደግሞ ጽፈው አሳትመው በዓለም አቀፍ ገበያ መጽሐፋቸውን ማቅረብ ለሚፈልጉ ሙሉ ፕሮሰስ አድርገንኛ መጽሐፋቸውን ገበያ ላይ እናወጣለን። ከዛ ደግሞ የሚገባቸው በዶላር ወይም በብር ሪያሊቲያቸውን እንከፍላለን ማለት ነው። ሶስተኛውና ዋነኛው የመጨረሻው ደግሞ ያለ ደራሲው ፍቃድ በኦዲዮ ወይም ደግሞ በዩቲዩብ እንዳይሸጥ እንከላከላለን፣ እናስቆማለን። ይሄ ነው እንግዲህ ዋናው ዓላማ። ስለዚህ መጽሐፎቹን ስትወስዱ እንዴት ነው ሰዎች እናንተን ሊያገኟቸው የሚችሉት? ማንኛውንም መጽሐፍ የምትቀበሉት ነው ወይስ የምትፈልጋቸው መጽሐፍ ካቴጎሪዎች አሉ? አሁን ላይ እውነት ለመናገር ያው ጀማሪ ጸሐፊያንን ማበረታታት ነው። ከዛ ደግሞ እንዳልኩ በፋይናንሻል ምክንያት እንዳይቀሩ ነው። ቀደም ተከተላለው። መጽሐፉ መጀመሪያ ቼክ እናደርጋለን በቲሞቻችን። ከዛ ለህዝቡ ይሆናል አይሆንም የሚለውንም እንገመግማለን። ከዛ ግን በቃ ይለቀቃል ማለት ነው። ይሄ ሀሳብ ያላቸው ሰዎች ካሉ በምንድነው እናንተ የሚያገኟቸው? እንግዲህ ይህንን አገልግሎት ማግኘት የሚፈልጉ www.injerapress.com ብለው ሰርች አድርገው ኮንታክት ቢያደርጉን መልሳችን እንግዲህ የፈጠነ ነው። ስልክ አለ 0913 64 93 94 ብለው ቢደውሉ በዚህ ስልክ ማግኘት ይቻላል። ሌላ ምትይ ነገር አለ? እድሉን ተጠቀሙበት። ይሄ በጣም ጥሩ እድል ይመስለኛል እውነት ለመናገር። ስለዚህ ማንበብ የምትፈልጉም ደግሞ ለምሳሌ በውጭ ሀገር ወይ በተለያየ ቦታ ያሉ ካሉ በአማዞን በኩል ፕሪንት አውት ተደርጎ ሊደርሳቸው ይችላል። ካሉበት ቦታ ነው ፕሪንት ተደርጎ የሚደርሳቸው። የትኛውም ዓለም ላይ ቢያዝዙ መጽሐፎቹ ዲሊቨሪ ይደረጋሉ። መጽሐፎቹን ይሄንኛውን መጽሐፍ ጀምሮ የዶክተር አብርሃምንም በቅርብ ቀን በአማዞን ላይ ታገኛላችሁ። በመላው ዓለም ያላችሁ ኦዲየንሶቻችን እዚህ አዲስ አበባ ከተማም ያላችሁ መጽሐፍ ኖሯችሁ ሐሳብ ኖሯችሁ የሚገርም አይዲያ ኖሯችሁ ከቢሮ የምትንከራተቱ ሰዎች ካላችሁ ይሄንን ኦፖርቹኒቲ ተጠቀሙት። ቀደም ብላችሁ እዚህ ጋር በተቀመጠው ስልክ ቁጥር ደውሉና የራሳችሁ መጽሐፍ እንዲታተም ስጋ እንዲለብስ አድርጉት። ይሄ ታሪካችሁ ነው። ምን ብሎኛል አንድ ሰው ማን ይዟል 200 ዓመት መኖር ከፈለክ መጽሐፍ ጻፍ ብሎኛል። ሐሳብ ኖራችሁ ብር የሌላችሁ ሰዎች ካላችሁ ዓለም ላይ እንደዚህ ነው የሚደረገው። ፐብሊሺንግ ካምፓኒዎች አሉ። ከዛ መጽሐፋቸውን ያቀርባል። የኛው ፐብሊሺንግ ካምፓኒ ከቨር ፔጁን ሰርቶ ውስጡን የዶክተር አብርሃምን ምሳሌ አይቼው በጣም ወድጄዋለሁ። አልቆ ከዛ ፕሪንተር ይሆናል ማለት ነው። ስለዚህ ዘመዳችሁ፣ እህታችሁ፣ ወንድማችሁ መጽሐፍ እያለ ብራቱ ሐሳቡ ተዘግቶበት የተቀመጠ ሰው ካለ እዚህ ጋር በምናስቀምጠው ስልክ ቁጥር ይደውልና የዚህ በረከት ተጠቃሚ መሆን ይችላል። ከልብ አድርጌ አመሰግናለሁ ፍቅረ ሚካኤል። እኔም በጣም አመሰግናለሁ ስላደረጋችሁ። እሺ ክቡራትና ክቡራን የዛሬው ፖድካስት ይህንን ይመስል ነበረ። በቀጣይ ጠቃሚ ፖድካስት ስንገናኝ ድረስ
እግዚአብሔር አምላክ ሁላችሁንም በቸር ያቆያችሁ። እናመሰግናለን።